ያ አይ አመሰግናለሁ። እሱን ለመጠየቅ ነው። እሺ መርሐባ። የድምፅ ሳያወጡ ቁርአን መቅራት ይቻላል ወይ? ይቻላል፣ ችግር የለውም። ግን ከንፈርህ መንቀሳቀስ አለበት። ከንፈርህ ካልተንቀሳቀሰ እንደቀራህ አይቆጠርም። አንዳንድ ሰው ዝም ብሎ ከንፈሩን ሳያንቀሳቅስ የቀራህ አይባልም። ላቡድ ምን ተሕሪክ አሸፈተይን፣ ከንፈሮች መንቀሳቀስ አለባቸው። እሺ እሺ ልጆች ከገባችሁ ጥያቄ ካላችሁ ጠይቁ፣ ከሌላችሁ ደግሞ አትላኩ። እኔ ጥያቄ ያለኝ። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው? አልሐምዱሊላህ። ሁሱኒ ከዚህ በፊት ስለ ብዙም አላውቅም ነበር። ረመዳን ሙሉውን ጾሜ ዘካተል ፊጥር አላወጣሁም ማለት ነው። አሁን አውጭ። አላውቅም ነበረ ግዴታ እንደሆነ። አሁን አውጭ ባወቅሽበት ሰዓት። ወአለይኩም ሰላም። ወአለይኩም ሰላም። ረበ ፈጣሪ የላላ እንዝል ታሕት። እሺ ጥያቄ ከሌላቸው አትላኩሽ ልጆች። ካልሆነ መነጽሬን ነው የምገለብጥባችሁ። እሺ ጥያቄ ያለ ይቀጥል። አድምኖች ካላቸው በተረስክባችሁ። እሺ ጥበብ ይሰማል? እሱ ቲክቶክ ማየት አይፈቀድም እንዴ? ባላ መልስ ምን እያየሽ ነው? ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። السلام عليكم. ወአለይኩም ሰላም። ሰላም ነው፣ እንዴት ነህ? አልሐምዱሊላህ። አልሐምዱሊላህ። ጥያቄ ነበረኝ እሱ። እሺ ተራዊ ሶላት እኔ በአካባቢ መስጂድ የለምና እንዴት ነው ያኔ ቤት መስገድ ይቻላል? ይቻላል። ያኔ በዛው ሰዓት ብዬ ይቻላል ወንድም። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም።
ወአለይኩም ሰላም። ሁሱ ጥያቄ ነበረኝ። እሺ ጥያቄ አለ። አሁን ሰላት ስንሰግድ ለረመዳን ጠይቂው ራስሽ ወይስ እንዴ? አንቺ ጠይቂው ራስሽ ጠይቂ። ረመዳን ፔሪድን ጾም እንዳይጨም ምንድነው ይባላል? ጾም እንዳያቋርጥ ማለት ነው። በመድኃኒት ማስቀረት ይቻላል ነው? አይቻልም። ይቻላል የሚሉ ዑለሞች ቢኖሩም ትክክለኛው አቋም አይቻልም የሚለው ነው። እሺ እንዴት? ምክንያቱም ከዚያ በኋላ የሐይድ ጊዜን ስለሚያዛባ የሐይድ ጊዜ መዛባት ሶላታቸውን እንዴት እንደምትሰግዱ ያደናግራቸዋል። ሶላት ደግሞ ከጾም በላይ የሆነ ታላቅ የዋጅብ አይነት ነው። እርሱን ሊያዛባ የሚችል ከሆነ አይቻልም። ስለዚህ መጠቀሙ ይቻላል። እንደዛ ካልሆነስ ማለት ኖርማሊ መድኃኒቱን ስናቆመው የሚመጣ ከሆነስ በትክክል ሳያዛባ በጤናችሁ ላይ ችግር የማይፈጥር ከሆነ በሐይዳችሁ ላይ የማዛባት እንትን የማይመጣ ከሆነ ይቻላል ብለው የተናገሩ ዑለሞች አሉ። ሼኽ ሷሊህ አልፈውዛን ለምሳሌ ይቻላል ብለው ተናግረዋል። ኢብኑ ተይሚን አይቻልም ብለዋል። እንግዲህ ምክንያቶችን ከማስቀመጥ እንደው ከእንትኑ ከሐይዱ እንዳያዛባባቸው ከሚል አንጻር ኢብኑ ተይሚን ፈትዋ የተሻለ ነው። ሼኽ ሷሊህ አልፈውዛን ግን ያው ትክክል አሁን የሆነ ቀናቶች አሉና በቃ ኦልሬዲ መብላቱ ስንትሆን በኖርማል ይመጣል፣ ችግር የለውም። የማያዛባ ከሆነ መጠቀም ችግር የለውም። ኢንሻአላህ እኮ ደግሞ ባለትዳር አይደለሁም እኮ እህት ከሶላቱ አንጻር ነው። አሁን ለትዳር መኖር ላለመኖር ጉዳይ ሳይሆን ከሶላት እንትን አይ መድኃኒት እንዳዳች ሸጊት አሽቀጣይ ጥያቄ ያለ ቀጣይ ጥያቄ ያለ ቴንክ ዩ ጀዛኪላ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጥያቄ ነበረኝ ወላሂ ስገባ ሲያስወጣኝ ይቅርታ። እሺ ወደ ጥያቄ ልግባ። ሸበካይ ነው መሰለኝ። ላላ ሸበካይ ነው እና ጥያቄ ማለት ነው። ስደት ከመጣሁኝ 3 ዓመቴ ሊሆን ነው እና አልሐምዱሊላህ ከባሌ ጋር ተጣልተናል ማለት ነው። ብር ካላክሽልኝ አልፈልግሽም ከ3 ፈትቼሻለሁ እኔ ላኩሽ ለብር ነው አለኝ ማለት ነው። እኔ ላኩሽ ለብር ነው አንቺ ብር ካላክሽልኝ ከ3 ፈትቼሻለሁ አለኝ ማለት ነው። የዛሬ አመት ነው። ይኸው ረመዳን መጥቷል። ከዛ እንደዛ ብሎኝ 2 ልጆች አሉኝ። ልጅቷ ደግሞ ጾሙም አይዘም አሉኝ። እናቱ ደግሞ ክርስቲያን ምስት አግብተዋል ከተማ ላይ ወጥቶ ምናምን አሉኝ ማለት ነው። እንዴት ነው ማድረገው? አሁን ግራ ገብቶኝ ይሰማል። ሶላት አይሰግድም ነው ያልሽ? አይሰግድም። ክርስቲያን ምስት አግብተዋል አሉኝ። እሱ ደውሎ ደግሞ አላገባውም ምናምን ይለኛል። ይሄንን ደግሞ ሶላት የማይሰግድ ከሆነ ሙስሊም አይደለም። خلاص ይሄ ሰውዬ ዳዕዋ አድርገሽለት ከዚህ ከስተቶች እንዲታረም ሶላትንም ጨምሮ ከተስተካከለ የማይስተካከል ከሆነ ግን ፍቺ መጠየቅ ትችላለች። አው እሱም ደግሞ ሰላም አለይኩም ፈትቼሻለሁ ብሎኛል። አሁን ፍቹን የወረቀት ኢንሻአላህ ሰጠዋለሁ ብዬ ያኔ በራሴ እርግጠኛ ሆኜ ለመስራት ፈልጌ ነው። ሽክራን ጀዛከላህ ኸይር። እሱ ጥያቄ ነበረኝ። እሺ አሁን ሰላት ስንሰግድ ከኢማሙ በኋላ ማሙም ሆነም ማለት ነው። ያኔ እሱ የሚቀራውን ፋቲሃ ሆነ ሌላ ሱራ ስንቀራ ልንቀራ እንችላለን ከሱ ተከትለን? ፋቲሃ ብቻ ነው የምትቀሩት? ፋቲሃ ብቻ ሌሎቹን አንቀራም ማለት ነው።
እሺ አሁን ሌላ ጥያቄ ደግሞ ስለ ፀጉር አቆራረጥ ነው። እሱን እስኪ ትንሽ ተብራራልኝ፣ አሪፍ ነው። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒል ቀዛዕ ሐዲስ ላይ የአላህ መልእክተኛ ከቀዛዕ ከልክለዋል ይላል። ወልቀዛዕ መዕናሁ ሐልቁ ሸዕር በዕደሁ ወተርክ በዕደህ። ቀዛዕ ብሎ ማለት የፀጉርን ከፊሉን ላጭቶ ከፊሉን መተው ነው እና ስለዚህ ከፊሉን የፀጉርን ምልጥ አድርጎ ላጭቶ ከፊሉን መተው ይሄ ቀዛዕ ይባላል። ይሄ መክሩህ ነው፣ የተጠላ ነው። እንዳለ ዑለሞች የተጠላ ነው ብለው ተናግረዋል። መክሩህ ማለት ነው፣ ሐራም ደረጃ የሚደርስ አይደለም። እሺ ለማንኛውም ሐራም ነው ብለው የተናገሩበት ጊዜ አለ። ሐራም ነው ያሉት ከምን አንጻር እንደሆነ ታውቃላችሁ? ኢዛ ካነ ያኔ ተሸበሁን ቢልካፊር በሆነ ከሃዲ ካፊር ሰው ከእርሱ ጋር ለመመሳሰልና እርሱን ስታይል ለመከተል አስበና ነይተህ ካደረግከው የዛኔ ሐራም ይሆናል። ለምሳሌ የናኒ አድናቂ ነበርክ፣ ኳስ ተጫዋች የማን አድናቂ ነህ? ወይስ የባለቶል? ኳስ ብዙም አልከታተልም። ኦኬ የሆነን ሰው ያደንቁና አንድ ሙስሊም ሰው በእነዚህ ስታይል ለመቆረጥ ብሎ አስቡ ከእርሱ ጋር ለመመሳሰል ያንን ነገር የሚያደርገው ከሆነ የዛኔ ሐራም ይሆናል። ከዛ ውጭ ግን ሐራም ደረጃ የሚደርስ አይደለም። ይሄን መክሩህ ነው ስል ጊዜ እንዳለ አጠቃላይ ጅምሁሩል ዑለማ ሐናቢላዎችን፣ ሻፊዒዮችን፣ ማሊኪዮችን ሁላቸውም ናቸው። አንድ ጊዜ ላሳያቸው ከራሴ እንዳይመስላቸው ነገር እንዳለ ጅምሁሩል ዑለማ መክሩህ ነው ያሉት። አንድ ፈትዋ እየሰማሁኝ እያለ ሼኹ ሐራም ነው ብሎ ሲናገር አይቻለሁ እኮ። ከምን አንጻር ነው የሚለውን እሱን አትሰማቸውም። ችግሩ ሐራም የሚሆንበት ጊዜ አለ አልከሆነ። ለምሳሌ ሐራም የሚሆንበት ጊዜ አለ መቼ? ኢዛ ካነ ተሸበሁን ቢልካፊር ከካፊሮች ጋር በመመሳሰል ከሆነ የዛኔ ሐራም ይሆናል። ግን ጅምሁሩል ዑለማ ብዙሃናቸው ደግሞ መክሩህ ነው ብለው ነው የተናገሩት። አሁን እንዴት እንደሆነ አላሳየህ። እዚህ ጋር ይታያል። አረበኛ ትችላለህ? ሰማለሁ። አልቀዝዑ ሁወ ቀዝዕ ማለት ነው ሐልቁ الشعر بعضه وترك بعضه። ይታያል ወይስ ፈዛን? القزع هو حلق بعض الرأس وترك بعضه። ከፊሉን የፀጉር ክፍል መልጥ አድርጎ ከፊሉን መተው። ሐልቅ ማለት መላጨት ማለት ነው። አያርና መልጥ ማድረግ ይሄ ነው ቀዝዕ ብሎ ማለት አስለን ከመሰረቱ። وحكمه ምንድነው حكሙ? الكراهه አይደለ? الكراهه كراهه تنزيه عند جمهور الفقهاء بالزهان فقهاء زند. وذهب بعضهم كفلوቹ إلى التحريم ودا حرامنته ሄደዋል። መቼ? إذا كان فيه تشبه بالكفار أو الفساق በሆኑ ከሃዲያን ሰዎች የሆነ ከሃዲን ሰው ለመመሳሰል ብለህ አስበህ ከሆነ የምታደርገው የዛኔ ሐራም ይሆናል። ካልሆነ ግን ማንንም አንተ ተሸበህ አታደርግም። እና ይሄን ይመስላል። ሌላው ይሄ ነው እና ሐራም የሚሆንበት ጊዜ እኔ ይመስላል እንደበለ አይ ያይከል ይቀጥል። ሰላም አለይኩም ወሶ አሁን መቆረጡ ወአለይኩም ሰላም ወራህመቱላህ መጠየቅ እችላለሁ ነው? ተራ ልጠብቅ? ይቻላል። ቀጥል። መጠየቅ እችላለሁ? ተራ ልጠብቅ? ወሶ እንትን ለሐጅ ወይንም ለኡምራ ብለው ሰዎች ሲሄዱ በዛው ለስራ ብለው መቅረት ይችላሉ እንዴ? ወሶ ትንሽ አይቻልም። ሐራም ነው፣ ክልክል ነው። አይቻልም። አላህ ሊፈሩ ይገባል። እነዚህ ሰዎች ለሐጅና ለዑምራ ብለው በዛ አጭበርብረው የሚቀሩ ሰዎች ሐራም ነው፣ በመልካም ይጠይቁበት። እሺ መመለስም ካለባቸው እዚህ ወደ ሀገራቸው ተመልሰው መሄድ ያለባቸው እንጂ ለሐጅ ምናምን ከሆነ እዛው ሐጃቸውን ጨርሰው መምጣት ያለባቸው ማለት ነው አይደል? እሱ ማጭበርበር አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም መን ገሸና ፈለይሰ ሚና አሉ። ያጭበረበረ ከኛ አይደለም ብለዋል። ለሐጅና ለዑምራ ብለው በዛ የሚቀሩ ሰዎች እነዚህ አጭበርባሪዎች ናቸው። አላህ ሊፈሩ ይገባል።
እሺ ሌላስ እንዲህ ከሰውነት አካል እንዲህ ደም መለገስ ወይም ደግሞ ኩላሊት ወይ ምናምን ነገር ለዘመድ መለገስ ይቻላል? እንደዛ ነገር ያለው በኢስላም ደም መለገስ ችግር የለውም። ደም መለገስ ይቻላል፣ ችግር የለውም። መልሶ የሚተካ ነገር ስለሆነ ኩላሊት ምናምን ግን አይቻልም። ማን ነው በኩላሊት ላይ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ይቻላል መለገስ ኩላሊት ብለዋል፣ ሌሎች አይቻልም ብለዋል። ነገር ግን አንዱ ሰው የራሱን ህይወት ጠብቆ የሌሎችን ህይወት ለማትረፍ ብሎ የሚያደርገው ነገር ስለሆነ ችግር የለውም እሱ። እሺ ጀዛከላ አላህ ይጠብቅልኝ ስዬ። አሚን አሚን አሚን። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም። ኡስታዝ አንድ ጥያቄ ነበር። ሰላተል ተራዊህ ኢሻ ፈርድ ሰግደን ትንሽ ቆይተን መስገድ እንችላለን? ይቻላል። ያኔ ኢሻ ሰግጄ ከአንድ ሰዓት ከሁለት ሰዓት በኋላ ተራዊህ መስገድ እችላለሁ? ችግር የለም ትችላለሽ። ሹክራን ጀዛከላህ። ወአለይኩም ሰላም ወራህመቱላህ። አንድ ጥያቄ ነበረኝ። እሺ አንድ ሰው የአባቱን ገዳይ ቢገል እንዴት ይታያል በሸሪዓ? አባትህ ገዳይ መሆኑን እርግጠኛ መሆን አለበት። በመጀመሪያ እርግጠኛ ከሆንክ ለሁለት ይከፈላል። አንደኛ የሙስሊም ሀገር ከሆነች፣ ሁለተኛ ሙስሊም ሀገር ካልሆነች። ወይ ሙስሊም ሀገር ከሆነ ሸሪዓ ህግና ስርዓት የሚፈጸምበት ሀገር ላይ ከሆነ የዛኔ ያለ ሀገሪቱ ሸሪዓ ፍርድ ቤት ሂደህ ታሳውቃለህ። የሀገሪቱ ሸሪዓ ፍርድ ቤት ይህን ተግባራዊ ያደርጋል። የገደለ ይገደል በሚለው መሰረት አውቆ ከሆነ የገደለው አባት ነው። በስተት ከሆነ የገደለው አይገደልም፣ ካሳ ብቻ ነው የሚቀበለው። ሁለተኛ ሙስሊም ሀገር ካልሆነች፣ ለምሳሌ ኢትዮጵያ ላይ ነው ያለ ነው። ያ ማለት የሙስሊም ሀገር አይደለችም ሳይሆን የሚፈጸመው ህግና ስርዓት በእስልምና ህግና ስርዓት ካልሆነ በዚህ ሀገር ላይ የአባትህን ገዳይ ማንም ሰው በማያውቅበት መንገድ ደምን መመለስ ትችላለህ። ነገር ግን የእሱ ቤተሰቦች ይህን ነገር ካወቁ በአንተ ላይ ጉዳት የሚያደርሱ ከሆነ አይቻልም። መልሶ አንተ ላይ ንጹህ የሆነ ሰው ላይ ጉዳት እንዳይደርስ ሲባል ማለት ነው። አየሽ አንዳንድ ጥያቄዎች ያሉኝ አሁን እንደዚህ አንዳንድ ጊዜ እንድታስገባኝ ማለት ነው። እኔም የደጋ ልጅ ነኝ፣ ብንተዋወቅ ጥሩ ነው። እኔም የደጋ ልጅ ነኝ። መርሐባ ሸኑ። እሺ እሺ ቀጥሎ ልጆች። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? አልሐምዱሊላህ። እስኪ አንዴ የሆነ ነገር ልጠይቅ ነበረ ግን እንዴት ነበር? እሺ ዱዓ ያድርግልኝ። በቃ አንዴ ዱዓ ያድርግልኝ። አላህ ዱንያ ኸይራትን ያሳምርልህ። አይ አሚን አሚን። ወላሂ እኔ በጣም ዱዓ እፈልጋለሁ የሆነ ነገር ላሳካ ስለሆነ አላህ ያግዝህ። አብሽር። አይ እሺ ጥያቄ አለ? ቀጥል። እሺ ኢትዮ ጥያቄ አለ? ኢትዮ እሺ ከሌለ ልዑል ሰላም፣ እንዴት ነህ? ልዑል ኃይሉ ወይስ እንዴት አመሸህ? ደህና አልሐምዱሊላህ። እንዴት ነህ? ቅድም ጠይቄህ ነበርና አጋጣሚ ሰው መጥቶ ሀሳብ ያልተሰበሰበም ነበርና ድጋሚ ማቅረብ ይቻላል? ትችላለህ። እሺ ኢትዮ ሜተን አንስተናል መሰለኝ። ጠረኝ ጥያቄ ካለ ጠይቅና ልዑል ትቀጥላለህ። እሺ ኢትዮ ጥያቄ ምንድን ነው? ረጅም ጥያቄ ነው ያለኝ።
በሃይማኖት ዙሪያ ነበረኝ ረጅም ጥያቄ ነው ያለኝ። ከልዑል ጋር ያለውን ጨርሱና ትንሽ ኔትወርክ የሚያዘኝ ነው ተረጋግቼ ልጠይቅ። አብሽር ኔትወርክ እስኪስተካከል ትንሽ ጠብቀኝ። አብሽር። እሺ ቅድም አል ኢምራን 3 ላይ ያለውን አልማዲያ 46 ላይ ያለው ማለት ከናንተ በፊት ያለው መጽሐፍ እኛ አወረድን የሚለው ማለት ስለ ቶራና ስለ ወንጌል ማለት ነው። እና በጥያቄው ትዝ ካለ እሺ ቀጥልሽ። እና ያው መጽሐፍ ቅዱስ ማለት ብሉይ ኪዳን በዛ ጊዜ የነበረው ከቁርአን በፊት የነበረው ተበርዟል ተለውጧል ነው የምትሉትና እዛው ቁርአን ላይ ደግሞ የአላህ ቃል እንደማይለወጥ እንደማይቀየር የሚናገሩ ጥቅሶች አሉና እሱን ነበረ እንዴት ታስማማዋለህ? እሺ ቃል ያለወጠን ሲል ጊዜ ጥበቃ የወሰደለትን ቁርአንን ማንም ሰው ሊለውጠው እንደማይችል እየተናገረ ነው። እነዚያንኞቹስ ከተባለ እነዚያን ደግሞ የጥበቃ ዋስትናውን አላህ ሱብሓነሁ ወተዓላ አልወሰደም ነበር። ለሊቃውንቶቻቸው ነበር የጥበቃ ዋስትናዎቻቸውን የሰጠው። ስለ ኦሪትና ስለ ወንጌል ሲናገር አላህ ሱብሓነሁ ወተዓላ ቢመስተሕፈዙ ሚን ኪታቢላህ ይላል። የእኔን የአላህን መጽሐፍ እንዲጠብቁ ኃላፊነትና በመሰጠታቸው ምክንያት እያለ ይናገራል። ነገር ግን ሊጠብቋቸው አልቻሉም ነበር። በፈተና መልክ ቀረበላቸው፣ ጠብቁ ለቀጣይ ትውልዶቻቸው ተብሎ አልጠበቋቸውም። አላህ የጥበቃ ዋስትናውን ቢወስድ ኖሮ ማንም ሰው ሊደፍረው አይችልም ነበር፣ ሊቀይረው አይችልም ነበር። ልክ ቁርአንን ለምሳሌ እኔ የጥበቃ ዋስትናውን ራሴ ወስዳለሁ ብሎ ተናገረ። ማንም ሰው ሊቀይረው አይችልም ብሎ አርኩኝ። ወተመት ከሊመቱ ረቢከ ሲድቀን ወዐድለን ላ ሙበድለ ሊከሊማቲሂ ቃሌን የሚለውጠው ማንም የለም አንድም የለም የሚለው ስለ ቁርአን እየተናገረ ነው። እሺ አሁን ዋስትናውን ለነሱ ሰጣቸው ስትል ያው ትእዛዝ እስከሆነ ድረስ የአላህ ቃል እስከሆነ ድረስ ቀጥታም ዞሮ ከድህነት ጋር እስከሚገናኝ ድረስ አላህ ያንን ነገር አያውቅም ነበር ማለት ነው እንደሚለውጡት። ለምን ዋስትናውን ከመጀመሪያ አላደረገም? ያውቃል በደንብ አድርጎ። ግን ነፃ ምርጫ ፍቃድ ተሰጥቷቸው ነበር። እነዚህ ሰዎች በነፃ ምርጫ ፍቃዳቸው ያንን መስራታቸው አላህ ሱብሓነሁ ወተዓላ ያንን ነገር እንትን ማለት ነው ያሳይ። እንደተጋለ ያንን የጥበቃ ዋስትናውን አላህ ሱብሓነሁ ወተዓላ ስለሰጣቸው ነው። ያንን ተበርዘው ግን ዝም አላለም አላህ። ገብተዋል። በበረዟቸው ጊዜ ነቢያቶችን ይልክላቸው ነበር፣ የተበረዘውን የሚያሳዩና እውነትን መንገድ የሚያመላክቱ ቃሉን እያወረደላቸው። ተበርዟል ብለው አምላክ አላህ ሱብሓነሁ ወተዓላ ዝም አላለም። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ እነ በኒ እስራኤል ካነት ተሱሱሁሙል አንቢያ ኩለማ ማተ ነቢዩን ከለፈሁ ነቢይ አሉ። እስራኤላውያኖች ነቢያቶች ይተካኩላቸው ነበር። አንድ ነቢይ በሞተ ቁጥር ሌላ ነቢይ ተተክቶ ይመጣላቸው ነበር አሉ። አንድ ለምሳሌ ያንን መጽሐፍ ተበርዞ በዚያው ያለ ነቢይ ዝም ብሎ ቤታቸው በከንቱ የዛኔ በተበረዘ መጽሐፍ እንዴት ሊመሩ ይችላል እንላለን። ነገር ግን ምንም እንኳን መጽሐፉ ቢበረዝም አምላክ አላህ ሱብሓነሁ ወተዓላ ነቢያት መላኩን አላቋረጠም። እነዚያ ነቢያቶች ከመጽሐፉ ይሄ ተበርዟል፣ ይሄ ደግሞ ያልተበረዘ እውነት ነው እያሉ የሚነግሯቸውን የሚያስተካክሉ ነቢያቶችን ይልካቸው ነበር። ቁርአንን እስከተባለ ለምን እንደጠበቀው አሁን ትረዳለህ። አምላክ አላህ ሱብሓነሁ ወተዓላ ከዚህ በኋላ አዲስ ነቢይ አልልክም ብሎ ወሰነ። ካላከ ደግሞ ይህን ቃል ራሱ መጠበቅ አለበት። ይህን ቃል ግን የማይጠበቅና ቢበረዝ ቢሆን ኑሮ የግዴታ አዲስ ነቢይ ያስፈልግ ነበር። ምክንያቱም ይህ ትውልድ ወደ እውነት የሚመራ ያስፈልገዋልና። ነገር ግን ዳግም ነቢይ እንዳያስፈልግ አድርጎ ይህን ቁርአን አወረደና ከዚህ በኋላ ማንም ሰው አይነካውም ብሎ ቃል ገባ። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። ይህን ቁርአን እኔ እጠብቀዋለሁኝ አለ። የጥበቃ ዋስትናውን ለሊቃውንቶች አልሰጠም። ማንም ሰው ጥበቃ ዋስትና አልሰጠም፣ ራሴ ነኝ ይላል። ለዚህ ነው በቁርአን ላይ ሲናገር ላ ሙበድለ ሊከሊማቲሂ የሚለው ስለ ቁርአን የኔን ቃል ማንም የሚለውጥ የለም የሚለው ስለ ቁርአን እየተናገረ ነው። እሺ አሁን እነሱ ለማስተካከል ነቢያቶችን ይልክ ነበር ብለከኛልና እነዛ ነቢያቶች የተላኩት ማስረጃው አለ ማለት ያስተካከሉት ምን ያሉት ማስረጃው አለ በጊዜያቸው ማለት ከቁርአኑ በፊት ቁርአኑ የመጨረሻው እስከሆነ ድረስ ከቁርአኑ በፊት ደግሞ ነቢያቶች ካስተካከሉ የዛን ጊዜ ማስረጃው ምንድነው ብለን እንወስድ እንችላለን። ለምሳሌ ከነዚያ ነቢያቶች መካከል
መሲሁ ለምሳሌ የሙሴን ሕግና ከሙሴ በኋላ ነበር የተላከው። መሲሁ ዒሳ ዓለይሂ ሰላም ሰዎች ሲለያዩባቸውን የነበሩትን ነገራቶች እውነታዎችን ልገልጽላችሁ ዘንድ መጣሁ፣ ከፊል እርም የተደረገባቸውን ነገር ልፈቅድላችሁ መጣሁ እያለ ይነግራቸው ነበር። ለምሳሌ ወለማ ጃአ ዒሳ ቢልሕክመቲ بالعلم قال قد جئتكم بالحكمة ولأبين لكم بعض الذي تختلفون فيه ይላል። ከፊል የምትለያዩባቸውን ነገራቶች ልገልጽ ላችሁ ላብራራላችሁ ዘንድ መጣሁ ይላቸዋል። ማብራራት ያስፈልጋቸው ነበር። ተለያይተው ነበር፣ እርስ በራሱ ተምታተው ነበር እነዚህ ሰዎች እና ስለዚህ ነቢዩላህ ዒሳ ከነዚያ መካከል ነው። ሊያርማቸውና ሊያስተካክላቸው ከመጡ ነቢያቶች መካከል ነው። እስራኤላውያኖች እነርሱ ገባኝ። ግን አሁን ያው ይሄንንም ያው የሚናገረው ቁርአን ላይ ነው። ግን ከቁርአን በፊት አለው ማስረጃ ማለት ነው። አሁን ከቁርአን ውጭ ማስረጃ የጠየቅ ነው አይደለ? ማለት ያው የበፊቱ ወንጌል ከተበረዘ ከዛም ደግሞ ያንን ለማስተካከል ከቁርአን በፊት ነቢያቶች ተልከው ከነበረ ያንን ነገር የሚደግፍ ማስረጃ ያው መቼስ ይኖራል አይደለ? እነዛን ማስረጃዎች ማግኘት ይቻላል። በቃል ነበር ሲያርሟቸው የነበሩት እያልከው ነው። መጽሐፍ ነው በረዙት በእጃቸው። እነዛ ሊቃውንቶቻቸው ይመጡና እንደዚህ ያርሟቸው ያስተምራቸዋል። ይሄ ተበርዟል፣ ይሄ አልተበረዘም እያለ አላህ ራእይን ያወርድላቸዋል። በዚያ በሰጣቸው ራእይ መሰረት ያርሟቸዋል። ቃል ብቻ ነው ማስረጃው ማለት ነው። በቃል ደረጃ እነዚያ ነቢያቶች ይላካሉ። ከዚያ በኋላ ግን መጽሐፍትን ላከ። አላህ ቁርአንን ላከና እነዚያን የበረዟቸውን ነገራቶች ሁሉ አረማቸው። ለምሳሌ ለናሙናነት ያክል በመጽሐፍ ቅዱስ ላይ የታረሙ ስህተቶች አሳየኝ ካልከኝ በርካታ አሳያለሁ። አይ በቁርአን የታረሙ ሳይሆን አሁን ከቁርአን በፊት መቼስ ቃል ብቻ አይመስለኝም አይደለ? የመግባቢያ ሶስቱ የተያዙ መጽሐፍቶች ናቸው። ተውራት፣ ኢንጂል፣ ቁርአን ከአምላክ ከአላህ ስብሐነሁ ወተዓላ ያወረዱ ናቸው። ስትጠይቅም ጊዜ ከቁርአን አውጥተህ ነው የጠየቅከው። ምዕራፍ 3 ቁጥር 3 አልክ። ተውራትና ኢንጂል የሚለውን ቃል አንስተህ በእነዚያ ላይ የነበሩ ስህተቶችን አላህ ዛሬ አርሟቸው እነዚያን የገለጻቸውን ስህተቶች ልስጥህ። ለምሳሌ ለእስራኤላውያኖች ከወርቅና ከብር አቅልጦ ጣዖት የሰራላቸው ወይፈን የሰራላቸው ማን ነው ይላል መጽሐፍ ቅዱስ። ስለሆነ እንጃ ብዙም አላውቅም እሱ። አሁን እሱን ታሪክ ያነሳና መጽሐፍ ቅዱስ ለምሳሌ ሃሮን ነው ይለናል። ነብይ ነው። አስቡ፣ ሃሮን ነብይ ነው አይደለ? ነብይ ሆኖ ህዝቡን ጣዖት እያስመለከ ይሄ የአይምሮ ይቀበላል? ነብይ ሆኖ አስቡ፣ ለህዝቡ ጣዖት ይሰራላቸውና ወይፈን ወይንም ጥጃ ከወርቅና ከብር አቅልጦ ይሄ ነው ከግብፅ ያስወጣቸው ያዳራቸው አምላካቸው ይላቸዋል አለ። አይምሮ ይቀበላል? ነብይ ሆኖ ከአምላክ ውጭ ሌላ ጣዖታትን ሰርቶ እያስመለከ ይሄ በፍጹም ስህተት። ቁርአን መጣና አረመ። ቁርአን መጣና ማን ነው አለ? ሳሚሪ የተባለ ሰው ነው አለ አምላካችን አላህ። ሃሮን እስከተባለ ሃሮን በፍጹም ጣዖት አላስመለከም ህዝቦች። እንዳውም አንዱን አምላክ ፍሩ፣ ወደ ጌታችሁ ተመለሱ እያለ ነው የገሰጻቸው እስራኤላውያኖችን እያለ ይናገራል። አያርላ ሌላ ነገር ለምሳሌ ማን ነበር ሎጥ ከሁለት ሴት ልጆች ጋር ወሲብ እንዳደረገና እንዳስረገዛቸው እንዳስወለዳቸው ይናገራል አይደል መጽሐፍ ቅዱስ? አሁን እንጃ ብዙ ስለ መጽሐፍ ቅዱስም ያው አልመረመርኩም። አጋጣሚ እንደዛ አይነት ጥያቄ ሲመጣልኝ ግልጽ እንዲሆንልኝ ብዬ ነው። ያ ነው። ነገር ግን ይህን ነገር አላህ ስብሐነሁ ወተዓላ በፍጹም ሎጥን ከመረጥኳቸው በጣም ከታላላቅ ጻድቃን መካከል ነው እያለ ይገልጻል። ወኩለን ፈضልና ዐለል ዓለሚን። ያ ነው። ሌላኛው እንዳለ መውሰድ ትችላላችሁ። ያዕቆብና እግዚአብሔር ትግያ ተጋጥመው እግዚአብሔርን ያዕቆብ አሸነፈው ይላል። እንዴት ነው አምላክና ሰው ተጋጥመው ትግያ በሰው ተሸነፈ? አስቡ። ሱለይማን ሰለሞን አምላኩን እንደካደ ይናገራል። ለምሳሌ መጽሐፍ ቅዱስ አላህ ስብሐነሁ ወተዓላ በፍጹም አልካደም፣ ውሸት ነው እንዳለ እነዚያን ያለፉትን ሁሉ ስህተቶች እንዳለ ያርማቸዋል። ይህን ይመስላል። ገብቶኛል። ግን ያው እኔ ጥያቄ አንዴ ልድገምልህ። አሁን በፊት የታረሙት ነቢያቶችን ልኮ ነው ብለኸኛል። ከመጨረሻው ማረጋገጫ ቁርአን ከመውረዱ በፊት ማለት ነው። እና በዛን ጊዜ መቼስ የጽሁፍ ማስረጃዎች ይኖራሉ ማለት ዴይሊ ላይፍ ኖርማሊ እንኳን ከእግዚአብሔር ከፈጣሪ ጋር የተገናኘ አይደለም ወይ?
በቃል ነው ያልኩህ። እነዚያን ነቢያቶች ይሄ ከመጽሐፍቶቹ በኋላ ነቢያቶችን እየላከ አላህ ሱብሓነሁ ወተዓላ ስህተታቸውን ይነግሯቸው ነበር። ገብቶኛል። በቃል ብለኸኛል። እሱን ተረድቻለሁ። ግን ቃል ደጋገምከው ግን አልገባህም። ልዑል እያልኩ ያለሁት ምንድን ነው? ቅድም ማስረጃ ታነሳለህ ነበር እንዴት እንደሆነ አካሄዱ። አንድ መጽሐፍን አላህ ካወረደ በኋላ ኦሪትን አወረደ። ለምሳሌ ከኦሪት በኋላ ለሊቃውንቶቹ ጠብቁ አደራ ይላቸዋል። እነዚያ ሰዎች ሊጠብቁ አልቻሉም፣ በረዟቸው። ከዚያ ነቢያትን እያስነሳ እነዚያን መጽሐፍት መሰረት አድርገው ያለውን እውነት ያዙ ይሏቸዋል። የተጨመረውን ስህተት ደግሞ ያርሙላቸው ነበር። ያ አዲስ መጽሐፍ እየተወረደላቸው ሳይሆን ለነዚያ ከዛ በኋላ ለሚመጡ ነቢያቶች በቃል ደረጃ ነው የሚነገራቸው። አምላክ አላህ ይሄን ጨምረዋል፣ ይሄን ቀንሰዋል ብሎ ይነግራቸዋል። እነዚያ ደግሞ ለህዝቦቻቸው በአስተምህሮ ደረጃ በቃል ያስተምሯቸው ነበር። ገብተዋል። በመጽሐፉ ላይ ያለውን ይሄን እውነቱን ያዙ ይሏቸዋል። ይሄ ደግሞ ስህተት ነው ይሏቸዋል። ኦኬ በመጽሐፍ ደረጃ ነው የምፈልገው ካልክም ያው ማስረጃ እየሰጠው ነው። መሲሁ ከእነርሱ በኋላ መጣና እርሱ ያርማቸው ነበር አይሁዲዎችን። እዚህ ቦታ ላይ ይሄ እናንተ የጨመራችሁት ነው፣ ይሄ የቀነሳችሁት ነው እያለ ይሄን ልገልጽላችሁ እውነቱን መጣሁ እያለ ይነግራቸው ነበር። ማስረጃ ወለማ ጃአ ዒሳ ቢልበይናት ቃለ ቀድ ጅእትኩም ቢልሕክማ ወሊኡበይነ ለኩም ባዕድ አለዚ ተኽተሊፉነ ፊህ ፈተቁላህ ወአጢዑን ይላል። ከፊል የምትለያዩበትን የምትጋጩበትን ከመጽሐፉ ለአብራራላችሁ ዘንድ መጣሁ ይላቸው ነበር። ማንም ነቢይ ከዚያ በኋላ እየተላከ ያርሟቸው ነበር። ቁርአን ላይ ማለት ነው። እኔ እያልኩ ያለሁት ኖርማል ቁርአን ላይ አንዳንድ ቀጥታ ቁርአን ላይ የሚታያት ነው። አምላክ እያስነስቀረ የጠየቀው ከቁርአን ላይ ነው። ምዕራፍ 3 ቁጥር 3 ብለህ ነበር አይደል የጠየቀው? ለምላሽ ነው ሌላ ጥያቄ ጠየቅኩ እንጂ አይደለም። እኔ በጣም ተፈዝን ጥያቄ ጠይቁና ቁርአን ላይ መልስ ከቁርአን አንፈልግም። ያስኬዳል እንደዚህ አይደለም ነው። እንደዛ ሳይሆን አሁን የመለስክልኝ ሶስት ላይ ተውራትና ኢንጂል ብለህ ጠይቅ። ልክ መልስ ሲሰጣቸው ጊዜ ከቁርአን ላይ ነው ያለው። እኔ ጥያቄ ጠይቄ ክርስትና ስለ ክርስትና ከመጽሐፍ ቅዱስ ራሱ አትመልሰው። ከሌላ መጽሐፍ ብለህ አወጣት አይታሰብም እሱ። ግን አሉ መጽሐፎች ማስረጃዎች አሉ። ከመጽሐፍ ቅዱስ መልስ የለውም አሉ ማስረጃዎች ነው። ለምሳሌ እያልኩ ያለሁት ማለት ነው እንኳን የድህነት ነገር ኖርማል ሰው ዴሊ ላይፉን እንኳን በማስታወሻ ይዘግባል አይደለ? እነዛ የተስተካከለላቸው ሰዎች ነቢያት ተልኮላቸው የተስተካከለላቸው ሰዎች ከሃይማኖታዊ መጽሐፍ ውጭ እንኳን ማስረጃ እንዴት ሊታጣ ይችላል በሚለው ነው እሱን እየጠየቀ ያለው። ለምሳሌ የምን መጽሐፍ? ከሃይማኖታዊ መጽሐፍ ከቁርአን ሰጠለ። እሱን አልፈልግም ማለት ለምሳሌ ታሪካዊ መጽሐፎች ሊሆኑ ይችላሉ። ማን ከጻፈው ታሪክ? ለምሳሌ ማን ከጻፈው ታሪክ መጽሐፍ? በዛ ጊዜ ስህተታቸው የታረመላቸው። ለምሳሌ አንድ ታሪክ ጸሐፊ ንገረኝ። ከየትኛው ታሪክ ጸሐፊ ልስጥህ እኮ? እሱን እኮ ነው እየጠየኩህ ያለሁት እኮ። ከማንኛው ታሪክ ጸሐፊ ልስጥህ? ለምሳሌ ብዙ ጊዜ ታሪክ ማስረጃ ትላላቸው ካለ ስጠኝ ነው እንጂ እያልኩ ያለሁት እኔ ስላላወቅህ ነው እየጠየኩህ ያለሁት። ታሪክ ማስረጃ ሲጀምር ታሪክ ማስረጃ ማንም ተራ ሰው ስለ እምነት ምንም የማያውቅ ሰው የታሪክ መጽሐፍ ብሎ ጎግል ላይ ቢያስቀምጥ ያንን ማስረጃ አድርገን የምንሰጣቸው ይመስላችኋል? ታሪኩ ማስረጃ ነው። ታሪኩ ማስረጃ ትክክለኛ ማስረጃ ነው ልትለው የምትችለው ለምሳሌ አሁን ቁርአን የመጨረሻው መጽሐፍ ስለሆነ የዛን ጊዜ የተጻፈው ታሪክ ከቁርአኑ ጋር ከሄደ ያ ታሪክ ማስረጃ አልፈልግም ካልክ ተው። አሁን ስለ ታሪክ እያወራ ነው። ታሪክ ማስረጃ ይሆናል ብሎ ያስተማራችሁ ማን ነው? ከመጽሐፍቶቻችን እንይ እምቢ አላቸው። አዳምጠን እንጂ ረጋ በለህ። ታሪክ ማስረጃ ነው ብሎ እንደ መስፈርት ያስቀምጠልህ ማለት ነው። ያ ታሪክ ከቁርአኑ ጋር ትክክለኛ ነገር የሚያወራ ከሆነ እንደ ማስረጃ ልትወስደው አትችልም። ለምሳሌ በዛ ጊዜ የነበረ የተጻፈ ነገር ቁርአኑ ሲወርድ ማነው እንደሱ ያለ ሳይሆን ኖርማሊ አንተም አስበው ሳይሆን አይደለም። ማነው እንደሱ ያለ? ከአምላክ ማስረጃ ነው። ይሄ ለዚህ ቃለ ከአምላክ ንግግር ማስረጃ አለ ወይ? ስለ እምነት ሲወራ ማስረጃ የሚሆነው ከመለኮታዊ ሃይማኖቶች እንጂ ከታሪክ መጽሐፍ አይደለም። ቆም ብላችሁ ገብቶኛል። መለኮታዊ መጽሐፎች ናቸው ማስረጃ ሊሆኑ የሚችሉት አይደለ?
ነገር ግን ደግሞ ታሪካዊ ጸሐፍቶች በዛን ጊዜ ያዩትን ጽፎ ቢያስቀምጡ ያን ታሪካዊ መጽሐፍ የታሪክ መጽሐፍት በዛን ጊዜ የተጻፈ ምድር ላይ የለም። አለ ካልከኝ አለ ብለህ አንድ አካል ጥቀስልኝ እስኪ። ኦኬ፣ ምንም አይነት መጽሐፍ የለም ነው የምትለኝ? ከቁርአን በፊት የለም የታሪክ ጸሐፊ የለም። አለ ምንም ካልከኝ አልተዘገበም ነው የምትለኝ? የለም የታሪክ ጸሐፊ ይባል የለም የዛን። ስለዚህ ምንም ነገር አይጻፍም ነበር ማለት ነው ከቁርአን በፊት። የታሪክ ጸሐፊ ስለ ታሪክ ጸሐፊ ነው እየተናገርኩ ያለሁት። ከቁርአን በቁርአንን ፍታ ወስኗል እኮ ቁርአን ብለን ቃል አታንሳው። ምክንያቱም ከእርሱ በደንብ አድርጌ ማስረጃ እየሰጠሁ ነው። ላውጣልህ እያልኩ ነው። አልፈልግም አልክ፣ ራስህን ዘጋኸው። ምንድን ነው የምፈልገው አልክ? ማንም ጠጃ መጥቶ የጻፈውን የታሪክ መጽሐፍ ነው የምፈልገው አልክ። ስለዚህ ታሪክ ምን እንደሆነ ራሱ አታውቀው። ታሪክ ያው ማለት በጊዜው አማኝ የነበረ የጻፈው ማስታወሻ ማለት ነው። ሌላ ምንም እንትን ነገር የለውም። ከታሪክ ጸሐፊያን አንድ ጥቀስልኝ እስኪ። ለምሳሌ ካውክ እኔ አላውቅም። አንተን እኮ ነው እየጠየቅኩ ያለሁት። ነገር በዛ ዘመን ኖ ማለት ኖርማሊ ስታስበው። እሺ ማን ነው መስሎ የሚፈልገው ሰው ጥያቄ ይጠይቁና ከዛ ልክ መልስ ስንሰጣቸው ጊዜ ከቁርአን ከሐዲስ ከታሪክ መጽሐፍ ስጡን። እሺ ታሪክ ጸሐፊያን እንድትጥቀሱልን አናውቅም። ምንም ማስረጃ ፈልገው ሳይሆን ባውቅ ፈልገው ሳይሆን ልክ አለ አይደለ ራስን መዝጋት ማለት ነው። ታውቃላችሁ ስለ መለኮታዊ ሃይማኖት እየተወራ ከመለኮታዊ መጽሐፍቶች እንጂ ማስረጃ የሚሰጠው ከታሪክ ስጡኝ አይባልም። ታሪክ ማስረጃ ማን ያደረገው ሲጀምር? አላህ ሙስታ። ሰላም ሰላም፣ እንዴት ነህ? ሰላም ነው። እንዴት ነህ? አለና ማለት አሎ፣ ሰላም ነው። አይ እሺ፣ ቆይ አንድ ጊዜ ሻሃዳ መያዝ ይፈልግ ሰው አለ እያሉ ነው። ማነው ሻሃዳ መያዝ ይፈልገው ሰው አለ? እናስቀድማችሁ ካለ አለ አንድ አለ ሁለት አለ። እሺ ከላይ ሻሃዳ እያለ ነው። ማነው ሻሃዳ ያለው? ዜዶ። እሺ ከሌለ ይቀጥል። ስለ መጽሐፍ ቅዱስ መበረዝ ምን አልከኝ? ስለ መጽሐፍ ቅዱስ መበረዝ እያወራህ ነበር። እሺ እና እንዴት ነው መበረዝ? እንዴት አወቅ መበረዝ? መበረዝ ብቻ ሳይሆን ተቃጥሏል፣ ሁሉ ጠፍቷል። የለም መጽሐፍ ቅዱስ ኦሪት ከገዛ መጽሐፍ እኔ ከታሪክ መጽሐፍ ምናምን ጎግል ላይ አይደለም ከገዛ መጽሐፍ እሰጥሃለሁ። ኦሪት ጠፍታለች፣ ተቃጥላለች። ልስጥህ ልስጥህ ወይ ይቻላል? ያ ሰላም ያ ሰላም። እሺ 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 ያውና ይታያል እዚህ ጋር ምን ላይ እዝራ ስትዌል ምዕራፍ 2 ቁጥር 23 ምን እዝራ ስትዌል ምዕራፍ 2 ቁጥር 23 መጽሐፈ እዝራ ነው። እኔ ግን የልዑልን መንገድ እጠይቅ ዘንድ አልወደድኩም፣ ሁልጊዜ በእኛ ላይ ስለሚያልፈው እንጂ እስራኤል በውርደት አሕዛብ የወደድከውም ሕዝብ ለኃጢአት ሕዝብ ተሰጥቷልና የአባቶቻችንንም ኦሪት ጠፍታለችና ይታያል፣ በውስጧም የተጻፈው ቃል ኪዳን የለምና። ስለዚህ ኦሪት ጠፍታለች ብለው ቃል በቃል ተናግረዋል። እነሱ ቁጥሩ ነገር እዝራ ስትዌል ምዕራፍ 2 ቁጥር 23
3 እስከዛ ከሌላ ሰው ጋር ማውራት ትችላለህ። ምክንያቱም አንተ ያለ ሀሳብ እንዲመችህ ቁርስ ለሀሳብ ከሆነ ያለው እኔ አንብቤው አንዴ ተመልሼ እመጣለሁ። እስከዛ ከሌላ ሰው ጋር አውራ። ሰላም አለይኩም። አብሽርሽ። ወአለይኩም ሰላም ወራህመት። የሆነ ሰው ከሌላ ሃይማኖት ከቤንጤ ማለት ነው የሙሐመድ ለእናንተ አልተላከም ብሎ አንድ ማስረጃ አሳይቶኝ ነበር እና እስቲ ትርጉሙን ትነግረኛለህ? እሺ የትኛው? ሱራ ኢብራሂም ላይ 4ኛው ቁጥር ማለት ነው። አንድ ይቅርታ ያ እዝራ 2:23 እንደዚህ አንተ የምትለው ነገር እኮ የለም። እዝራ ሱቱኤል ደጋግሜ ነው እየነገርኩ የነበረው። እዝራ ሱቱኤል የሚል የለማ። መጽሐፍ ቅዱስ መጽሐፈ እዝራ አለ ምዕራፍ 2 ቁጥር 23 ላይ እንደዛ አይደለም የሚለው። እሺ ናርሽ ላሳይ። እዝራ ሱቱኤል የሚባል የለም። 66 ነው ወይስ እኛውን ነው የምታለው? እና እባክህን መጽሐፍን አታውቅም ማለት ነው። ያውን አላሳይ። አንተ ራስህ ማታውቅ ከሆነ አላውቅም በል እንጂ እኔ የማነበውን መጽሐፍ አውቃለሁ። ና ያውን አላሳይ። በቃ ይሄ ምን መሰለህ 66ቱ ሳይሆን 81 አህዱ ኦርቶዶክስ የምትጠቀምበት ነኝ። እኔ ፕሮቴስታንት ነኝ። እሺ ካለ ይሄንን የማትቀበልበት ምክንያት ምንድን ነው? እዝራ ሱቱኤል እዝራን የማልቀበልበት ምክንያት እንደ 66ቱ መጽሐፍ ቅዱስ ስልጣን ያለው መጽሐፍ ስላልሆነ። ምን ስላልሆነ? ስልጣን ያለው መለኮታዊ ስልጣን ያለው መጽሐፍ ስላልሆነ። ማን ነው ስልጣን ያለው መለኮታዊ መጽሐፍ አይደለም ያለ? ምክንያቱም የተጻፈበት ጊዜና የሐሳቡ እዛ ውስጥ ያሉት የተጨመሩት መጽሐፎች ከመጽሐፍ ቅዱስ ሐሳብ ጋር ስለሚጋጩ። እሺ እስኪ እንደሱ ብሎ የነገረህ ኢየሱስ ክርስቶስ የትኛው ነው ተቀበለው ያላቸው? የትኛው ኢየሱስ ክርስቶስ ተቀበለው ያለው 66 ነው። ኢየሱስ ክርስቶስ በ3 ዓመት ተኩል ባስተማረበት ትምህርት ውስጥ ከመጽሐፎች ውስጥ ብሉይ ኪዳንንም መዝሙራትን በነቢያትን መጽሐፍ ተጠቅሟል እኮ። ኢየሱስ ክርስቶስ አሁን ቢመጣ የትኛው ነው ማለት እርሱ 66ቱን ነው ያስተማረው ወይንስ 81 አሐዱን ነው ክርስቶስ ያስተምረው የሄደው? ኢየሱስ ክርስቶስ አስተምሮት የሄደው ከጠቀሳቸው መጽሐፍቶች መካከል ነቢያት አሉ፣ መዝሙራት አሉ። አሁን አንተ ከጠቀስከው መጽሐፍ ውስጥ ግን አልጠቀሰም። እሺ ኢየሱስ ክርስቶስ እዝራ ሱቱኤልን አላስተማረም? እሺ አንደኛ ቆሮንቶስ ኢየሱስ ክርስቶስ አስተምሮታል? አንደኛ ቆሮንቶስ ሐዋርያው ጳውሎስ የጻፈው መጽሐፍ ነው። ኢየሱስ ክርስቶስ ያስተማራቸውን ትምህርቶች ስፔሲፊክ የምናገኛቸው 4ቱ ወንጌላት ውስጥ ነው። ታዲያ ጳውሎስ እንዴት ተቀበልከው? ክርስቶስ ሳያስተምረው መጽሐፍ ቅዱስን ጳውሎስ የጻፈበት ምክንያት እግዚአብሔር መንፈስ አነሳስቶት መጽሐፍ ቅዱስ እንዲጽፍ አድርጎታል። እንዲጻፈ ሳይሆን ጳውሎስን እየጠየኩ ያለሁት የክርስቶስ ትምህርት እንዳልሆነ ታውቃለህ፣ ግን መጽሐፍ ቅዱስ ነው ብለህ አምነህ ተቀብለሃል። እዝራ ሱቱኤልን ግን አልቀበልም ማለት እንዴት? የጳውሎስን ተቀብለህ የዛኛውን አልቀበልም ማለት? ጳውሎስ የክርስቶስ መጽሐፍ እንደሆነ ራስህ መስከረሳለህ። መጽሐፍ ቅዱሳት መጽሐፍት ላይ ያለ እውቀት አነስተኛ ነው ያስታውቃል ንግግር። ጳውሎስ ያስተማረውን ትምህርት ኢየሱስ ክርስቶስ አላስተማረውም ብለሃል። እንዴት ተቀበልከው? ይኸውልህ የጳውሎስ የጽሁፎች ወይም ጳውሎስ የጻፋቸው ጽሁፎች ከወንጌላት ውጪ ከወንጌል ካስተምሮ ውጪ አይደለም የጻፈው ነው። ራሱ ተናግሯል። የኢየሱስ ክርስቶስ ስም ራሱ መስክሯል። ጳውሎስ ሲናገር እኔ ግን ይሄን እላለሁ እንጂ ጌታ አላለም እያለ ብዙ ቦታ ላይ ተናግሯል። እኔ ጌታ እንዳዘዘኝ አልናገርም በሞኝነት ነው የምናገረው እያለ ይናገራል። ምን ትላለህ? አይተሳስተ እንደዛ አይደለም ጳውሎስ ያለው ብሏልና ጳውሎስ እንደኔ ብሎ ከትዳር አንጻር ያለውን ጉዳይ ላይ የተናገረውን ነገር አለ የራሱ የሆነ አዳም ቃል በቃል ጳውሎስ ምን አለ መሰለህ? ጌታ እንዳዘዘኝ አልናገርም ብሎ ተናግሯል። ምን ላይ አላሳይ እሺ ሁለተኛ ቆሮንቶስ ምዕራፍ 1:11 ቁጥር 7 ቀጥል አንብብ።
ጳውሎስ ሲናገር ምን አለ? እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም አለ። ማናዘት ነው ታዲያ እየተናገረ ያለው? ጌታ እንዳዘዘኝ አልናገርም ምን ያለ? ማናዘት ነው እየተናገረ ያለው? ትልቁ ስህተት ምን ነው ታውቃለህ? አንተ ከመሀል ቆርጥ ትልቁ ስህተት ምን እንደሆነ ልንገርሽ። ጠየቀኝ አይደለም ለመለስልህ። ረጋ በል ጠየቀኝ አይደለ? ትልቁ ስህተት ምን እንደሆነ ታውቃለህ ወይ አልከኝ። አዎ አውቃለሁ። ትልቁ ስህተት ምን እንደሆነ ታውቃለህ? እኔ ጌታ እንዳዘዘኝ አልናገርም ብሎ ተናግሮ ጽፎ ሲያበቃ አንተ ጌታን ያዘዘው ብለህ በጳውሎስ ላይ መዋሸትህ እና ይሄንን አምናችሁ መቀበላችሁ፣ ይሄ ነው ትልቁ ስህተት በእናንተ ላይ። መሰረታዊ ችግር አንተ መጽሐፍ ቅዱስን በስነ ስርዓት አንብበህ መረዳት ችግር አለብህ። አሁን አይምሮህ የሚቀበለው ቀጥታ ለአንተ እንዲመጣ የመቃወም ነገር ና የጳውሎስ ራሱ የተናገረውን ነው እያሳየ። ያው መጨረሻውን አንብባት። ምን ይላል ጳውሎስ? አንብበው። ሁለተኛ ቆሮንቶስ አንብበው ቃሉና ሁለተኛ ቆሮንቶስ አዳም ተረጋብን እንጂ ዮኒ አንተ ብቻ የምትናገር ከሆነ ማማን አንተ ብቻ አልሰማማ እኔንም አውራሽ በቃ እኔ ጸጥ ብዬ ላዳምጥ። አንብበው። ቃሉ ይናገር፣ ቃሉ ይናገር። ከታች ያለው አንብበው። እኔ የምልህን ስማና አንብብችን። ከዛ በኋላ አንተንም ሰማለሁ። መጽሐፉ ይናገር፣ እኔም አንተም ዝም ብለን ቃሉ ይናገር። እባክህ ይናገራል። ዮኒ አንብባችሁ። አንተ መረዳት ያለብህ ይኸውልህ፣ አንተ መረዳት ያለብህ አዳምጥ መጀመሪያ። እንዴት መረዳት እንዳለብኝ አትንገርኝ። ቃሉ ይናገር። አንብበህ እንዴ ምን ነው ጠየቅ ካለ ማስረጃ አምጣልኝ የቱ ጋ ነው ብለህ ከከፈትን በኋላ እንደገና ችግራችሁን እናንተ ትላለህ። ቃሉን አላነበበውም፣ ትርጉሙንም አልነገረንም። የእናንተ ችግር ሹ ያን አናብበው ቃሉና ከዛ ታወራ እኮ ታወራለህ። አንብበው። ይሄ ምን ይላል? እሺ አንብበው። ምን ይላል? ይሄ ማንበበው አይደለም እኮ አነብልሃለሁ፣ ችግር የለውም። እሱን ማንበበው አይደለም። አንተ ግን መጽሐፍ ቅዱስ ሲነበብ የሚነበብበትን አግባብ መረዳት ያለብህ አንድ የምትፈልጋትን ብቻ ቁንጽል ሀሳብ ሳይሆን ከአውዶ አንጻር ይሄ ነገር ምንድን ነው የሚለውን ነገር መረዳት አለብህ እንጂ እንደዚህ ቁንጽል ሀሳብ እያነሳ የምትሰው እኔ አልታለልልህም። በዚህ ቁንጽል ሀሳብ የምታደርገው ለምን ብትል ጳውሎስ ራሱ ገላትያ 1:1 አንብበው አንተ ራሱ 11 ምን ይላል? አሁን የጳውሎስ የተናገረውን እዚህ ጋር አምጣ ማስረጃ ያልከኝን ያወጣሁልህን አንብብ። ምን ይላል እዚህ ጋር? አነብልሃለሁ። መጀመሪያ አንተ ግን ይሄ እንድመልስልህ ከፈለግ አንተ መጀመሪያ ገላትያ 1:11 አንብብልኝ። እኔ አልጠየቅኩም። አስጠይቀህ ጊዜ እዛኔ አውጥተህ ማስረጃ ታነብልኛለህ። አንተ ግን የቱ ጋር ነው የተናገርከው? ማስረጃ ሳይኝ። ረጋ በል እንጂ አዳምጥ። ምን ሆነህ ነው? የኔ እንደ ወንድ ልጅ አይደለህ እንደ? ቀስ በል ሰከን በል እንጂ ሴቱ ታህል እንደ አንዴ ረጋ በል። ተንጣጣህ እኮ አይደለም። ስማኝ፣ እኔ አንደኛ የንግግር አግባብ አውቃለሁ። ምንም ማድረግ አይቻልም። ማስረጃ አምጣ ብላችሁ ልክ ካመጣን በኋላ ቀጥታኛን መውቀስ ሌሽ ማን አውጣን በለኛ አለ። ችግር ምንድን ነው? ማስረጃ አንተ እኮ አንድ መስመር የያዘችውን ቃል ቆርጠህ ነው እያወራህ ያለው። ዮኒ እኮ ትክክል ነው። ከላይ ያለውን ወሬውን ተውና እናንተ ቀጥልና ያው ቀጥል ዝም ብለህ። ለምን እንደዚህ እንደመጣን ታውቃለህ? ሮቤል አለ። ይሄንን ይኸውልህ ለአንተና ለሙስሊሞች ልትከተል ትችላለህ። ይሄ ይችኛዋን ቃል ቆርጠህ አታንብብ፣ ከላይ ጀምረህ እና እሺ ሙሉውን ላምጣልህ፣ ችግር የለውም። ወሬውን ተው። ይሄ ሁለተኛ ቆሮንቶስ ምዕራፍ 11 ለምን አስወጣኸው? እሱን እሱ አልቻልነውም። እሱ በጣም ከባድ ሊቅ ነው። ስለዚህ አንተም ወገኖችህን አታል እንጂ ክርስቲያኖችን ልታታል አትችልም። እና ወንድ ልጅ ነህ አንብብ። ከላይ አውዱን ካላነበብኩ ብለሃል፣ አንብብ። ያው ከአንድ አድርጌልሃለሁ። እንዳውም አንድ በጣም የከፋ ነው። ና አንብበው። ና ወላሂ በራሱ ጊዜ ወረደ። ምን ይሻላችኋል? ቁጥር አንድን ካላነበብን አሉ። እኔ ምን ያሻኝ? አንድን ላንብብላችሁ። አንድ ምን ይላል መሰላችሁ? ጳውሎስ ምን አለ? በጥቂቱ ሞኝነቴን ብትታገሱኝ መልካም ይሆን ነበር አለ ጳውሎስ። ታግሰናል። እንኳን አንተንና ያው ተከታዮችህንም እየታገስኩ ነው። ጳውሎስ ምን አለ? በጥቂቱ ሞኝነቴን ብትታገሱኝ መልካም ነበር አለ። እንታገሳለን። ከዚያ ወረድ ብሎ 11 ላይ ነው ያን ጉድ የተናገረው። ጳውሎስ ምን አለ? ቃል በቃል ምን አለ? ያው 11 ላይ ማነው 7 ላይ አላህ ነው ስታ ምን ይሻላል? ቅዱሳን
ጸጋው የበዛላችሁ የጌታ ሰዎች ማስረጃ ከጠየቁ በኋላ ልክ ስናመጣ ጊዜ አውዱን አንብበው ከላይ አንተ እኮ ቁርጠህ ነው የምታነበው ኢላኺ ከላይ አድርግልኝ አንብብ አጭር ቃል እኔ ደግሞ ወደ ላይ አደርግልሃለሁ ወሬ ማብዛት ለምን ለምን ትናደዳላችሁ ወይስ ሰላም አክስታር ሀቢቢ ደውልሽኝ በኋላ እሺ አይሽ ኔት ነው መሰለኝ እሺ ሌላ ሰው አስገቡልኝ አጀማ ሌላ ሰው ጥያቄ ያለው ሰው አስገቡ ክርስቲያን ከሆነ ደግሞ ክርስቶስ አምላክነት ላይ እናወራለን እሺ እዮባ ሄራ ገነጠለችው ቢስሚላህ እሺ ጀማል ምን ነው ማትታየው ሰላም አለይኩም ወአለይኩም ሰላም ይብሮ ይሰማል ድምጽ ይሰማል እንዴት ነህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኔትወርክ ነው አካውንት ተቀጥቅጦ የለ እንዴ እናንተ አካውንት ተስተካክሏል እኔ አረስክ ኮፒ ሊንክ ያርጉልኝ የምር ያሳዝናለሁ ያ የጀሚን አካውንት ሁላችሁም ኮፒ ሊንክ አርጉለት እሺ ያጀማ ኢንሻአላህ እሺ እዮባ ወይ ብሮ እንዴት ነህ እግዚአብሔር ይመስገን ሰላም ነው አልহামዱሊላህ ደህና ነኝ ሰላም እሺ አለው ምን ላይ ማውራት የምትፈልገው መጠየቅ ነው መጠየቅ ነው የምትፈልገው ደስ እንዳለ ችግር የለውም ደስ ያለ ስላሴ መጽሐፍ ቅዱሳዊ ነው ስላሴ መጽሐፍ ቅዱሳዊ ነው ማስረጃ ይኖረናል ስላሴ ቃሉ ግን ስላሴ ማለት ምን ማለት ነው እሱን መጀመሪያ ብናውቀው ራሱ ስላሴ ማለት ሶስትነት ማለት ነው ዮባ ሶስትነት ማለት ስለዚህ መጽሐፍ ቅዱስ ላይ የምንፈልገው ሶስትነታቸውን ነው የምናየው ማለት ነው እንጂ ቃሉ ቅድታ ስላሴ መሆን የለበትም ሶስትነት ብቻ አይደለም አንድነታቸውን መመታየት አለበት ምክንያቱም ሶስት ብቻ አይደለም ያለው ሶስቱ አንድ ናቸው አይደሉም ያማ በመለኮት አንድ ናቸው በመለኮት በቃ እነዛ ሶስቱ አንድ መሆናቸውን የሚያሳይ አንድ ጥቅስ ነው ሶስቱ አንድ መሆናቸውን ሶስት መኖራቸውን ታምናለህ መጀመሪያ ሶስቱን እንዳሉ አረ ሶስት በጣም ብዙ ነው ያለው ከሶስት ውጪ ሰው አለ መንፈስ ቅዱስ አለ ወልድ አለ ያው ወልድ ማለት ሰው ነው አብ አለ አማልክት አሉ መላእክት አሉ ሰይጣን አለ ብዙ ነገር አለ አሁን እኔ እነዚህ ሶስቱ አሉ የሉም አልከራከረም አሉ ጥያቄው ግን ሶስቱ አንድ አምላክ ናቸው የሚላል ወይ ነው ባይብል ላይ ሶስቱ አንድ አምላክ ናቸው ሶስቱ አንድ አምላክ ናቸው የሶስቱም አምላክነት ከተገለጸ ሶስቱም አንድ አምላክ መሆናቸው ያሳያል መሰለህ አይደለ ብሮ ችግር የለውም እኔ ስለ አብ አልከራከረም ግን ያው አንድነታቸውን ለማየት ሶስቱ መደመር አይቻልም አሁን መደመር እሺ ችግር የለውም እስቲ አሁን ኢየሱስ ላይ ናታ እዚህ ጋር እሺ እና በቃ ኢየሱስ ላይ ናታ ኢየሱስ የባህሪ አምላክ መሆኑን አሳይ ኢየሱስ የባህሪ አምላክ እሺ ኢየሱስ የባህሪ አምላክ መሆኑን ለማወቅ ምን አለ መሰለህ ኢየሱስ ማርያም ከመወለዷ በፊት እንደነበረ መጽሐፍ ቅዱስ ይነግረናል እሺ እንዴት ነው የነበረው በምንድን ነው የነበረው ዓለም ሳይፈጠር እኔም ከአብርሃም ጋር ነበርኩ ይላል ዓለም ሳይፈጠር እንደውም እንትኖች ሲጠይቁት እነዚህ ፈሪሳውያን ሲጠይቁት ምን ነበር ያሉት ፈሪሳውያን አንተ አብርሃም ጋር እንዴት ትላለህ አንተ የመጣው አሁን እንዴት ከአብርሃም ጋር አስንት ታስተካክላለህ ሲሉት ምንድነው የመለሰላቸው ከአብርሃም በፊትም እኔ ነበርኩ ብሎ ነው የመለሰላቸው አይደለ ከአብርሃም በፊት ብዙ የነበሩ አሉ መላእክት ነበሩ ምናምን ብዙ አሉ እሱም እኔ ነበርኩ ነው ያለው አይደለ ይብሮ ገባኝ ኢየሱስ የነበረው በምንድን ነው ጥያቄው
እሺ ጥሩ እግዚአብሔር ይስጥህ። ኢየሱስ የነበረው እንዴት መሰለን? ከአብርሃም በፊት እኔ ነበርኩ ካለ፣ ስለዚህ በእመቤታችን የተገለጸው በምንድነው? በስጋ ነው የተገለጸው ማለት ነው። አምላክ በስጋ ተገለጸ ብለን ነው የምናምነው እኛ። ቀድሞ የነበረው በአብርሃም ጊዜ በፊት የነበረው አምላክ ከአብ ጋር በስጋ ተገለጸ በአሁኑ ሰዓት ማለት ነው። አብ ጋር በምንድን ነው የነበረው? የአብ ቃል እኮ ነው ኢየሱስ ማለት አብሮት የነበረ ነው። ማስረጃ ዮሐንስ 1:1 ቃልም በእግዚአብሔር ዘንድ ነበር የሚለው ቃል እግዚአብሔር ዘንድ ነበር ማለት ስለ አስተምሮ ነው የሚያወራው። እዛ ጋር ስለ እግዚአብሔር ቃል አያወራም። አይደለም እዛ እኮ መጀመሪያ ዮሐንስ እኮ እዛ ጋር ሲናገር ስለምንድን ነው የሚናገረው? ቃልም በእግዚአብሔር ነበር ሲል ያው እግዚአብሔር ኢየሱስ ማለት የእግዚአብሔር ቃል ነው። ቃል ደግሞ ከእግዚአብሔር ጋር አብሮ ነበረ። አይደል? ኢየሱስ የእግዚአብሔር ቃል ነው የሚል አንድም ጥቅስ የለም። ትሰጠኛለህ? ኢየሱስ የእግዚአብሔር ቃል ነው የሚል አንድም ጥቅስ የለም። እዛው ላይ እኮ ከስር ወረድ ስትል እኮ ምን ይላል? ቃልም ስጋ ሆነ ብሎ ስለ ውልደቱ ይናገራል። ቃል ማለት ሎጎስ ማለት ነው። ሎጎስ ማለት ደግሞ አስተምሮ፣ ሐሳብ ብዙ ነገር ይመጣል። ያ በሐሳብ የነበረው በተስፋ የነበረው ሆነ ማለት ነው እንጂ ኢየሱስ የእግዚአብሔር ቃል ነው የሚል ነገር የለም ባይብል ላይ። አረ ከስር ቃልም ስጋ ሆነ የሚለውስ አላየውም? ያ በሐሳብ የነበረው ነገር ምን ሆነ? ስጋ ሆነ ማለት ነው። ለምሳሌ ዓለም ሳይፈጠር በፊቱ ቅዱሳውና ነውር የሌለብን ስንሆን በክርስቶስ ኢየሱስ መረጥን ይላል። በኢየሱስ ክርስቶስ የተመረጣችሁት መቼ ነው ከተባለ ዓለም ሳይፈጠር ነው። ግን ዓለም ሳይፈጠር አልነበራችሁ። ያ ማለት ምንድነው? ዓለም ሳይፈጠር በተስፋ ነበራችሁ፣ በእግዚአብሔር ዕውቀት ውስጥ ነበራችሁ። ለዛ ነው ኢየሱስም በእግዚአብሔር ዕውቀት ውስጥ ሲኖር የነበረ ፐርሰን ነው። በእግዚአብሔር ዕውቀት ውስጥ ያለ ፐርሰን፣ እግዚአብሔር ዕውቀት ውስጥ የነበረ ፐርሰን እንጂ ህልውና ያለው ፐርሰን አይደለም። ግልጽ ነው። ስለዚህ ያንን ነው የሚያሳየው ማለት ነው። እሺ ግን እዛው ላይ ሳንወጣ ይብሮ ምን ያህል መሰለ እዛው ላይ ማለት ነው ሲያብራራ ቃልም እግዚአብሔር ነበረ፣ እግዚአብሔርም መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ ይላል አይደለ? አሁን እኛ ጋር እዚህ ጋር ምን አለ መሰለ መጽሐፍ ቅዱስ ላይ እግዚአብሔር ሲል አብን ለማሳየት ብቻ አይደለም በክርስትናው ማለት ነው። እኔ እስከማቆርጥ ትንሽ ነው የማውቀው እኔ አላቅም ብዬ ነው ራሴን ማየውና እግዚአብሔር ስንል እግዚአብሔር ኢየሱስ ራሱ እግዚአብሔር ነው። ወልድ እግዚአብሔር ነው። መንፈስ ቅዱስ እግዚአብሔር ነው። እግዚአብሔር ሲባል ቀደምም እሺ ማስረጃ ልስጥ። መዝሙረ ዳዊት 46:1 አንብብልኝ እስኪ። መዝሙረ ዳዊት 46:1 እሺ 46:1 እሺ አምላካችን መጠጊያችን ነው። እኔ ያነበብኩልህ ነው እዮባ፣ እኔ ያነበብኩልህ ነው አለው። እሺ አምላካችን መጠጊያችን፣ ኃይላችን፣ ባገኘን በታላቅ መከራ ረዳታችን ነው ይላል እኮ እግዚአብሔር ነው። እሺ ቆይ ከስር እስኪ ወረድ በል፣ ትንሽ ወረድ በል ትንሽ እስኪ ስንት ቁጥር ላይ እንትን የሚላል እዛ ላይ ቆይ እንደውም ልንገር እዛው ከእንትን ቁጥሩን ሳስችልኝ ነው ቁጥሩን ምዕራቡ ልክ ነኝ። ይሄ ምንድነው አምላክ በእልልታ እግዚአብሔር በመለከት ድምጽ አረገ የሚለው እሱ ጋር ላምበው እሱ ጋር እኮ ያ ላርግ ነው አምላክ ወርዶ ቆይ እሱ ጋር አንብብልኝ እሱን ጥቅስ እሱ ጋር አለ መሰለህ አለ የለማ እዚህ ጋር አላገኘሁትም እኔ እንደዛ ነው። ወደታች ዝቅ በል መዝሙረ ዳዊት ላይ 46 ነው ይመስለኛል ካልተሳሳትኩ አምላክ በእልልታ እግዚአብሔር በመለከት ድምጽ አረገ የሚል አለ። ይሄ ምንድነው መዝሙረ ዳዊት አስቀድሞ ስለ ክርስቶስ ማረግ ማለትም ተስተሰቅሎ ከተነሳ ከ40 ቀን በኋላ ስለማረጉ ቀድሞ የተናገረው ነው። ስለዚህ ጋር ኢየሱስ ምንድነው እግዚአብሔር ነው ማለት ነው። እዚህ ጋር አምላክ አረገ እያለ እሱ ጋር እና አምላክ አላረገም ከዚህ በፊት አልወረደም ምድር ላይ። ስለዚህ ከከፍና ዝቅ የሚል አምላክ ነው ማለት ነው። እኮ አላረገም እናንተ አምላክ አልወረደም ከዚህ በፊት አሁን ወደ ሌላ ሳይሆን ኢየሱስ ጋር ነው አሁን ያለ ነው። ወደ ሌላ ሽፍታ ሳናደርግ ማለት ነው። አልወረደም ወይ
ሳናረገው ሽፍታ እናረገው እሱን አሁን አምላክ በሁሉም ቦታ የሚገኝ ህሉ ነው። ለኢየሱስ ነው ብሎ የፈታውን አንጣው። እሺ ይሄንን ጥቅስ እዚህ ላይ አዲስ ኪዳን ላይ አረግ እንዴ አንጣው። ምን አሁን እሱ ምን እንትን ማለት ያስፈልገዋል? ማርጆም ምን ያስፈልገዋል? ይሄ አረገ እያለ እዛው አምላክ በመለከት እንትን ድምጽ አረገ እያለ ተናገረ። ላያርግ ነው ለታዲያ እና ላያርግ ነው ኖ እኮ ነው የምልህ ይኸውልህ እኮ አሁን እኮ አይደለም አዲስ ኪዳን ላይ አምጣውና ለኢየሱስ መሆኑን አሳየኝ። እኔ ብታሳየኝ ራሱ ችግር የለብኝም። በነገር ላይ ካመጣውን በኋላ ቦምብ የሆነ ጥቅስ እሰጣለሁ። አታስብ ለሱ። ኧረ ጣጣ የለውም ችግር የለውም ኢብራሂም። አሁን ስለዚህ የሆነ ነገር ነው እንጂ እሺ። ታዲያ ይሄ ጥቅስ አንተ እንዴት ነው አሁን ዲፌን እያደረክ ያለው? አሁን ሰጠው እኔ ራሴ ያው የምትቸገረው አንተ ነህ። እኔ በምታመጣው ጥቅስ እኔ ጥያቄ ነው የምጠይቀው። የምታመጣው አንተ ነህ። ጥያቄ ስታመጣ እኔ እጠይቃለሁ። የምታመጣው ጥቅስ ላይ ዳትት ኦኬ፣ ችግር የለውም። አሁን ያው አንድም ስልክ ነው ያስኩትኝ እንዳጋጣሚ ቅድምም የተቋረጠብኝ ስለወጣ ስል ነበር ለመግባትና ይሄኛው ከአንዱኛው ይሄ አሁን ቅድም የጠቀስኩልህ ነቢያቶች ስለ ኢየሱስ ክርስቶስ አስቀድመው ከተናገሩት ጥቅስ መሃል አንዱ የሆነውን ነው የጠቀስኩልህ አሁን ማለት ነው። እንግዲህ እሱ እንግዲህ ያረዳድ ነው። እንግዲህ ያው ያንተ ማረዳድ ይለያል፣ የሁላችንም ይለያል። ግን እንደኛ እንዳስተምረው እንደ ቤተክርስቲያን እሱን ነው የምንከተለው። ስለዚህ ምንድነው እግዚአብሔር ስንል ራሱን ኢየሱስንም ይወክላል ማለት ነው። አሁን እኔ ምንም አላገኘሁም እስካሁን ድረስ ምንም የሰጣኝ ነገር የለም። አሁን ጥቅስ ካለ በስፋት ወይ ለሌላ ሰው አሳልፍ። ካንተ በላይ ያለው ወይ ካንተ በላይ ያለው ይርዳና ትንሽ ሚት አድርጋ አዳምጥና ከዛ በኋላ ደግሞ ትቀጥላለህ። እሺ ብሮ ኤፌሶን 4 ሰላም እንዴት ናችሁ? አማን ነው? አማን አልሐምዱሊላህ ሁሉ ሰላም። ኢየሱስ አምላክ ነው። እግዚአብሔር ይመስገን አለን በሚገባ። የአማልክት አምላክ ጌቶች ጌታ ነው። ማስረጃ አለ? የአማልክት አምላክ ላልከው እስቲ የአማልክት አምላክ የሚለውን አዎ እሺ እሰጥሃለሁ። ሰጠኝ። የዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ አንብብልኝ ከ6 ጀምሮ። የአማልክት አምላክ ይላል እዛ ላይ። ቆይ እንመጣበታለን። እሱ ነው የአማልክት አምላክ ይላል እኮ አንብብልኝ። ያለና የነበረ የሚመጣ ሁሉን የሚገዛ የጌታዎች ጌታ ምን ማለት ነው አባቴ? የጌታዎች ጌታ እኔ የጠየቁት የአማልክት አምላክ ነው። የጌቶች ጌታ ብዙ ተብለዋል። የነገስታት ንጉስም ተብለዋል ብዙ ሰዎች። እና ምን ማለት ነው? እሺ አላህ እንደዚህ ብሏል። አላህ ከየት እንደመጣ ራሱ ይታወቃል። ወንድም አለም አያችሁ ያ ጀማዓ አይወለ እውነት ለመናገር አልሳደብም። እኔ ተሳዳቢ አይደለሁም፣ ክርስቲያን ነኝ። ግን እውነቱን ነው እየተወያየን ያለ ነው። በመጽሐፍ ቅዱስ ከሆነ በመጽሐፍ ቅዱስ መልስ እሰጥሃለሁ። ገብቶሻል አባቴ? እኮ እኔ አሁን እንደ እስልምና የሚሳደብ እንደሌለ እነግርሃለሁ። እስልምና ስድብ ብቻ ነው የሚያስተምረው። ተሳዳቢ ናቸው። ያው እንዲህ ናቸው ክርስቲያኖች። ኢየሱስ አምላክነትን አስረፈ ሲሉ መሳደብ ነው ስራቸው። አያችሁ አንተ ራሱ እኮ እፎይ ጋር ገብተህ እኮ ተዋርደህ ተሳድበን የወጣኸው። እፎይ ጋር ገብተህ መልስ አጥተህ አፍረህ ተዋርደን የወጣኸው ክርስትና። አያችሁ አታርገው። ሚዩት አታርገው ጀማል። እኔ ቤት ሚዩት አታርጉ። ኧረ እባካችሁ ተው። እኔ ሞዴሬተር እየተሳደብኩ አይደለም፣ ባይዘው እየተሳደብኩ አይደለም። ቀጥል። ችግር የለውም ቀጥል። እሺ ኢየሱስ አምላክ ነው? አምላክ ነው ኢየሱስ? አዎ አምላክ ነው። ማስረጃ ምንድን ነው? እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ አምጣልኝ። ምን ይላል? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር እንደነበረ። ቁጥር 3 ላይ ደግሞ ቃልም ስጋ ሆነ። ለምን ቁጥር 11 ላይ ቃልም ስጋ ሆነ እና ቁጥር 3 ላይ ደግሞ ሁሉ በእርሱ እንደሆነ ሁሉን የፈጠረው እርሱ እንደሆነ ተናግሯል። ቁጥር 3 አልክ፣ ቁጥር 11 አልክ፣ ግን ቁጥር 14 ላይ ነው ያለው። አሁንም ተሳስተሃል ድጋሚ። እሺ ምን መሰለ ወዳጄ፣ ይኸውልህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ አምላክ ነው አይልም። አሁንም በመጀመሪያ ሎጎስ ነበረ፣ ሎጎስም
በእግዚአብሔር ዘንድ ነበረ፣ ሎጎስም ቴዎስ ነበረ ነው የሚለው። ስለዚህ አሁን ኢየሱስ ነብይ መሆኑን ነው የሚናገረው። እዛ ላይ ምን ትላለህ? አሉ ወይ ይቅርታ ኢየሱስ ነብይ መሆኑን ነው የሚናገረው። ይቅርታ እሺ፣ ስራ መጥቶብኝ ነው እንትን ያልኩት። ችግር የለውም። ኢየሱስ ነብይ መሆኑን ነው የሚናገረው። እርሱ ነብይ መሆኑን የቱ ጋር ነው ነብይ መሆኑን ሳይሆን የነቢያት ሁሉ አምላክ እንደሆነ ከነቢያት አንዱ ነህ ብሎ እንደተናገረው ነው። የዮሐንስ ማን ነው ማርቆስ 16 ላይ አለ መሰል እና የማቴዎስ ወንጌል ምዕራፍ 16 ቁጥር 17 ጀምሮ የሚናገረው ነው አንተ የምትለኝ። ከነቢያት አንዱ ይልሃል። ዮሐንስ አንድ ራሱ ነብይ እንደሆነ ነው የሚናገረው፣ መልእክተኛ እንደሆነ ነው የሚናገረው። አምጣ ማስረጃ አምጣሽ። እንደዛ ነው የሚባለው። የመጀመሪያ ሎጎስ ነበረ፣ ሎጎስም በእግዚአብሔር ዘንድ ነበረ፣ ሎጎስም ቴዎስ ነበር አለ። ሎጎስ ማለት ኢዮባ፣ ከዚህ በኋላ ወደ ውስጥ አትግባ፣ ያወርዳል ጀማለሽ። እዚሁ ላይ ፊት ለፊት ተቀመጥ። ወደ ውስጥ ገብተህ ከሄድክ ሪፖርት ነው የሚመስለው። ሎጎስ ማለት ኢብራሂም ሎጎስ። አቤት ይቅርታ ግን ስራ ሲመጣ ለእንትን ሚውት አድርጌ እጠብቅሃለሁ፣ እንትን እንዳትልሽ። ችግር የለውም። እሺ ቀጥል። እዚህ ሎጎስ ማለት ሐሳብ ማለት ነው። ያ ሐሳብ በእግዚአብሔር ዘንድ ነበረ። ሐሳቡ ደግሞ ይኸውልህ ኢብራሂም፣ ይኸው ስትሳሳት እነግርሃለሁ። ሎጎስ የሚለውን እኛ እናውቀውም። በቃ እኔ ይኸው በመጀመሪያ ቃል ነበረ ነው የሚለው። ቃል ነበረ፣ የእግዚአብሔር ቃል። ይኸውልህ ኢብራሂም፣ እኔ ያንተ አቀባቀኔ ምን ያገባኛል? ቃል ማለት ከእግዚአብሔር የእግዚአብሔር ቃል ማለት ምንድነው? አሁን ለምሳሌ እኔ ሰው ነኝ አይደለ? እኔ እናንተ ሰው ነን አይደለ? የምናወራው ቃል አለ። ምን እናገረው? እግዚአብሔር ማለት አንድም ሶስትም ሲሆን አብ ልብ ከሆነ ወልድ ቃል ነው። መንፈስ ቅዱስ ደግሞ እስትንፋስ ነው። ሶስትም ነው የሚለው አንድም ሶስትም የሚለው አስተሽ የታለ? አንድም ሶስትም ነው የሚለው። አንድም ሶስትም የሚለውን ልስጥህ። እሺ እኔ እሰጥሃለሁ። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ግባ። አንድም ሶስትም ነው ይላል እዛ ላይ በአብ በወልድ በመንፈስ ቅዱስ ስም ያጠመቃችኋቸው። ይኸው እግዚአብሔር በቃ አንድም እኛ እናምናለን፣ አንተ አታምንም። ገብቶሃል? እኛ የብርሃን ልጆች ስለሆነ እናምናለን። ተጨባብጦ የምን ብርሃን ነው የምታወራው? እንዲህ ተጨባብጦ ማለፍ የለም እኮ በማስረጃ። ምን ማለት ማስረጃ እየሰጠው ነው? የምን ብርሃን ነው የምታወራው? አንተ ማስረጃ የለም። እኔ ብጠይቅህ አሁን አንተ ምንም ማስረጃ የለም። ብርሃን ስላልከው ብርሃን አይሆንም። አንድ ነገር ብርሃንነቱን ማስረዳት ነው ያለበት። ብርሃን ነው ያስረዳኝ። እንዴት ነው ብርሃን? እንዴት ነው ማስረዳኝ? አንድም ሶስት የሚለው የታለ? የታለ አንድም ሶስት የሚለው እኮ አውጣው፣ መጽሐፍ ቅዱስን አውጣውና እናንብበው። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ይላል። እሺ የታለ ብርሃን? እስከ መጨረሻ አንብበው። ስለዚህ ይኸውልህ፣ እሺ አዲስ ነገር ይፈጠራል። ያንብብልሽ ወይ ችግር የለውም። አነብልሃለሁ። አድምጠኝ። አንብበው አላልከኝም ወይስ ይቅር? አውጣውና አንብበው። ችግር የለውም። አንብበው፣ አብረን አንብበው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁ። አሕዛብ እነማን ናቸው? ብራዘር እኮ አላንብበው እናቁም። እዚህ ጋር እኮ አሕዛብ እነማን ናቸው? እዚህ ጋር እኮ ጥያቄ እየጠየቁ ነው። ምን ለምሮ ነው የምጠይቀኝ? ምን አገባኝ ነው? እጠይቅሃለሁ እንጂ ገና እጠይቅሃለሁ። እስልምና ላይ መጥቼ ገና እጠይቅሃለሁ። አንብበህ ነው የምታውቀው። እኔ አሁን ስለ ራሴ ነው መልስ እየሰጠው ያለሁት። ወገቤን እንዳትል፣ እግሬን እንዳትል፣ ቀበቶዬን ምናምን ሊያዝ ኢብራሂም እንዳትል። እሺ ራስን ቻል፣ እኔ ጋር እንዳትመጣ እሱን ተው። ስለዚህ አሁን በቃ ራስን ቻል። እኔም እጠይቅሃለሁ። ያው ስትጠየቁ እኮ ይጨንቃል። ስለ እስልምና ስትጠየቅ ይጨንቃል። ስለ እስልምና ስትጠየቅ ያቁነጠነጣል። አያችሁ ያጀማ እንደዚህ ናቸው ክርስቲያኖች። እውነቴን እኮ ነው፣ ያቁነጠነጣል። ለምን? ዞሮ ያው ታውቋል። እስልምና ምን እንደሆነ አስተምሮቱ ስለታወቀ ህዝቡ ነቅቷል። ብዙ ክርስቲያን ወንድም እህቶች አሉ እያስተማሩ ያሉ፣ ህዝቡን እያነቁት ነው። ከጨለማ ወደ ብርሃን እየመጣ ነው ህዝቡ። ይሄ ግልጽ ነው። እና እናንተ ደግሞ እንደዚህ በማስረጃ ሲያስተምሩ እንገላችኋለን፣ እንቆርጣችኋለን ትሏቸዋላችሁ።
ጨረስ? እኔማ እኔ እኮ ለምን ጠይቀኝ ጥያቄ መልስ እየሰጠው ነው፣ ግን አንተ አታምነው። ስለማታምነው ለምን ጠይቀኛለህ? እኛ ግን እናምነዋለን። ቀጥል። በጣም ጥሩ። ስለዚህ ኢየሱስ አምላክ ነው ወይ ብዬ ስጠይቀው ክርስትና ብርሃን ነው፣ በብርሃን ተመላለሱ ምናምን። የትኛው ብርሃን ነው የምታወራው ብራዘር? ስለየትኛው ምንድን ነው የምታወራው? ኢየሱስ አምላክ ነው እኮ እያልክ ነው። የታለ ማስረጃው ነው እያልኩ ያሉት እኔ። አብ ወልድ መንፈስ ቅዱስ አንድ ናቸው እያልክ የታለ ነው እያልኩ ያሉት? ወይስ እንደዚህ እንጨባበጥ? ሰላም ነው ኤፌሶን፣ እንዴት ነህ? አለን ኢብራሂም፣ ደህና ነኝ አለው። አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። እሺ ተስማማን። አምላክ ነው እኮ እየነገርኩህ ነው እኮ መጽሐፍ ቅዱስ ማስረጃ አንተ አታምነው። ማስረጃ አስተጋው። እሺ ኤፌሶን 2:10 ላይም ግባ። ብዙ ማስረጃ ሰጣለሁ ኢየሱስ አምላክ ፈጣሪ እንደሆነ። አንተንም የፈጠረ እሱ ነው። አንዴ ቆይ። እሺ 80 ምንድነው እያልከኝ ያለው? ቆይ አንዴ። እሺ አንዴ ምን እያልከኝ ነው? ኢብራሂም ሰላም አለይኩም። ወአለይኩም ሰላም። እንዴት ነው ቢቃት ካለው ሰው ጋር ታውረው? ኢብራሂም ምንድነው ይሄ? ገና እኮ አላነበበም። ኡፋ ኧረ ቢስሚላህ በል ኤፌሶን ቀጥል። ለማንኛውም ኢብራሂም ናና ማስረጃ አስተኛል። ወዴት ነው የምትሄደው? ማስረጃ ኤፌሶን ስንት አልክ? ኤፌሶን 2:10 ላይ ገባና አንብብ። 2:10 እሺ ምን አለ መሰለ፣ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ተፈጠረን አለ። በክርስቶስ ተፈጠረ። በቃ እኛው አሁን ጥቅስ ማየት ይፈልጋል። ስለዚህ ይሄ ተመሳሳይ ጥቅሱ የት ነው ያለው ብለን ካለን እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞ ዘመናትን ባደረገበት በዚህ ዘመን መጨረሻ ለኛ ተናገረን አለ። ስለዚህ አሁን ዘመናትን በፈጠረበት ሁሉን የፈጠረው ኢየሱስ ክርስቶስ ነው። አይልም ዘመናትን አይልም። አንተ አታምንማ። ስለማታምን አንተ ጋር ብከራከር ምንም ጥቅም የለውም። ላሳየ እኔ ሌሎች ለሚያምኑ ሰዎች እንዲያምኑ ነው እኔ አሁን ገብቼ መልእክት ልሆን ነው እንጂ እኔ አስተማሪም አይደለም። ገብቷል? ግን እንደ ክርስቲያን ግን የማውቀውን ለሌሎች ለማካፈል ነው። ሂድ በቃ ካልቻልክ ምንድነው ታዲያ እዚህ መገተተኝ? እብራም ሰላም ብያለሁ። እንዴት ነህ? አለን እግዚአብሔር ይመስገን። አምላክ አንድም ሶስትም ነው ኤልዳድ? አምላክ አንድም ሶስትም ነው? አምላክ ያው አንድ እንደሆነ እናምናለን። ኢየሱስ ክርስቶስ አንድም ሶስትም ነው ወይስ አንድ ነው? አንድ ነው። አንድም ሶስትም አይደለም? አንድም ሶስትም አይደለም። ልንገርህ አንድ የቆም ነገር ኢየሱስ አብ ነው። አብ ወልድ መንፈስ ቅዱስ ሶስቱም አምላክ ማለት ነው። እና ሶስት አምላክ ነው ያለው? አንድ ነው። በጋራ ነው የሚሰሩት። አብ ሲማ እኮ አትጩህ። እሺ አይ በጋራ ነው የሚሰሩት ስትለኝ ነው። እንዴት ነው በጋራ የሚሰሩት? እስቲ ንገረኝ። አይ ወረደ። አንዳንድ ሰው ላይ ያስቀኛል። እኔ እሺ አንድም ሶስትም ነው ስለው አይደለም አለኝ እለዋለሁ። እሺ አብ ወልድ እንዴ በጋራ ነው የሚሰሩት ይለኛል። ና ግባ፣ ኑ ግቡ። እሺ ሚካኤል ሰላም ነው? ሚካኤል ኦኬ በቃ እሺ። እዮባ ሚካኤል ድምጽ እየሰማል አሎ እና ምን አዲስ አለሽ? የምታመጣው አለ? ቅድም ልጁ የጠቀሰው ወይ ይሰማል? አይሰማም? ቅድም ልጁ የጠቀሰው ኤፌሶን ከኔ ቅድም ስታወራ የነበረው ምን አለ መሰለህ፣ የኤፌሶን ጥቅስ ላይ ሲናገር እኛ ፍጥረቱን የማን ፍጥረት ነው ሲባል እናየዋለን። እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን አለ። አዘጋጁ ማን ነው?
እግዚአብሔር እሱኛውን ጥቅስ ሳይሆን ይሄንኛው በአብ በወልድ በመንፈስ ቅዱስ ስም ያለው ነው። ኦኬ 28 እሺ ማቴዎስ 28 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያርጓቸው ይላል። እሺ ምን አድርገው ላይ እዚህ ጋር ስንት አካል ናቸው? እዚህ ጋር 3 አካል ናቸው ያሉት አይደለ? አሉ 3 አካል አለ። 3 አካል ግን 3ቱን አካል እየጠራው በምንድን ነው እያጠመቀ? በአብ በወልድ በመንፈስ ቅዱስ ስሞች አይልም አይደል? እና ስሞች ስላላለ አንድ ያደርጋቸዋል። አዎ ስም ነው የሚለው ሲንጉላር ነው። እሺ ጥሩ ነው። ስለዚህ አሁን በእንደዚህ አይነት ሁኔታ የተጠቀሰ ካገኘን አንድ ናቸው ማለት ነው አይደል? በእንዲህ አይነት ምን አለ መሰለህ አሁን በእኛ በኦርቶዶክስ ክርስትና ማለት ነው ምን አለ መሰለህ አሁን በሌላው እምነት እንጃ በእኛ ኦርቶዶክስ ክርስትና ግን መጽሐፍ ቅዱስ ከኦሪት ዘፍጥረት ምዕራፍ 1 እስከ ዮሐንስ ራእይ መጨረሻው ድረስ አንድምታ ትርጓሜ ያለው ሁሉም እያንዳንዱ ምዕራፍና ገጽ ማለት ነው። ወይ ስም ስላለ አንድ ያደርጋቸዋል ነው አይደል? ባጭሩ በእርሱ ጋር አንድ ያደርጋቸዋል። እሱ ላይ በእርሱ ጋር አንድ ኦሪት ዘፍጥረት አንዴ ላሳይ የሆነ ጥቅስና እሺ ኦሪት ዘፍጥረት ምዕራፍ 48 ቁጥር 46 ላይ ወደ ግብጽም የገቡት የእስራኤል ልጆች ስም ነው ስሞች ነው መባል ያለበት? የእስራኤል ልጆች ብዙ ናቸው አይደል? የእስራኤል ልጆች ስም ነው ስሞች ነው መባል ያለበት? ስሞች ነው። እሺ ሙሉውን እንትን አድርገው ሙሉውን ስክሮል አድርገው ያው ወደ ግብጽም የገቡት የእስራኤል ልጆች ስም ይህ ነው። ታሪክኛው እዚህ ጋር ታዲያ ምን የለውም እኮ እንትን ያለ የእስራኤል ልጆች ብሎ እኮ መጀመሪያ በፕሉራል እኮ ተጠቀሰ። ልጆች ስሞች እኮ ተብሎ በግስ ራሱ በሰዋሰው አይገለጽም እዛ ተብሎ ጎበዝ። አሁን ደግሞ አንተ ያልከውን ላምጣልህ። ራሱን ላምጣልህ። እሺ የት ነው? እሺ ያው እስቲ አንብበው። ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርክ። ስሜም የአባቶቼ የአብርሃምና የይስሐቅ ስም የአብርሃምና የማን ነው? የይስሐቅ የአብርሃምና የማን ስም ነው? ስም መጀመሪያ ሁለት ተጠቅሷል እኮ እዚህ ጋር። እሺ ቀጥል። እዚህ ጋር ስንት ነው? ምን አለ መሰለህ ይኸው በቃ በአብ በወልድ በመንፈስ ቅዱስ 3 ጠቀሰና ስም አለ። ልክ ግን እዛ ጋር ይኸው በአብ በወልድ ቃልና ስም አለ። በአብ በወልድ በመንፈስ ቅዱስ ስም ብሎ ብዙነታቸውን አሳየና እሺ ቀጥል። አስኪረም ሌላ ፈለገ እንዴ? ተው እንደ አይነት ሙግት አይወደቀ ሙግት አረስም ካለ የወደቀ ሙግት አትሞግቱ። እኮ ምንም የወደቀ ሳይሆን ይሄንኛው የምትረዱበት አገላለጽ ስለሚለያይ ነው። ምን አለ መሰል አሁን እዚህ ጋር ራሱ ሌላ ይሰማል። ምን አለ መሰለህ እዚህ ጋር ራሱ ሌላ እንደው ይቅርታ አሁን ጥቅሱን አንድ ሞባይል ስለያዝኩ አላውቀውም እንጂ እንትን ይሄ አባቶ ከዓለም በፊት በነበረኝ ክብር አስበኝ የሚልበት ጥቅስ አለ። ቀድመህ በነበረበት ስም ዓለም ሳይፈጠር በነበረኝ ክብር አክብረኛለህ። ዮሐንስ ወንጌል 17 በነበረኝ ክብር አስበኝ። አሁን እዚህ እኔ ነበርኩ ነው የሚለው ክብሬ ነበረ ነው የሚለው። እሱ ሳይኖር የእሱ ክብር ይኖራል እንዴ ብሎ ዓለም ሳይፈጠር አንተ ሳትኖር መመረጥ ትችላለህ? ቢዮባይ ሳይሆን ዓለም ሳይፈጠር በነበረኝ ክብሬ አሰበኝ ማለት እሱ ነበረ። ስለዚህ እሱ ከማን ጋር ነበር? ከአብ ጋር ተስተካክሎ ነው። ምንድነው የሚለው እዛ ላይም በያ ጥቅስ ላይም የመላእክትን ሳይሆን
የምንድነው ያ እንትን ሳይሆን የባሪያን ባህሪ ለብሷል ይላል። እንደው ጥቅስ አንድ ሞባይል ሆኖብኝ ነው እንጂ ያሳይ ነበር። እሱ ደግሞ ፊልጵስዩስ ላይ ነው ያለው። ቆይ አንድ ጊዜ እዚህ ላይ እንጨርስና እሺ እዛ ላይ እንሄዳለን። እሺ ዓለም ሳይፈጠር ክርስቶስን እግዚአብሔር አክብሮታል። ምንም ጥያቄ የለውም። ዓለም ሳይፈጠር እግዚአብሔር ክርስቶስን እንደመረጠ ሁሉ ዓለም ሳይፈጠር አማኞችን በኢየሱስ መርጧቸዋል። ያን ዓለም ሳይፈጠር ሳይኖሩ አይመረጡም። ኢየሱስ ሳይኖር እንደ ክብሩ እንደነበረው ሁሉ ማለት ነው። ተግባባን? ስለዚህ ሳይኖር ማለት በእግዚአብሔር ዕውቀት ውስጥ ነው። ስለ እግዚአብሔር ዕውቀት ነው የሚያወራው። እግዚአብሔር ዓለም ሳይፈጠር ኢየሱስን ማክበሩን ነው የሚያሳየው። በተመሳሳይ እንደመረጣቸው ሁሉ ማለት ነው። ኤፌሶን ኖ እንደሱ ሳይሆን ያልተፈጠረን ነገር ማለት ነው። በዛው እንግዲህ እንዳንተ አባባል እኔ ደግሞ ለምን እንደሆነ ታውቃለህ? ዓለም ሳይፈጠር በፊት አክብረኝ ካለ ያ ኢየሱስ ክርስቶስ ቀድሞ በዮሐንስ ቃል እንደተባለው ምን ነበር ማለት ነው? አብሮት ነበረ ከአብ ጋር። ስለዚህ ከአንተ ጋር አስተካክለ ያ ነው እንግዲህ ያ ነው እንደዛ ነው የሚተረጎመው። እንደዛ ነው የሚተረጎመው በእኛ በቤተክርስቲያን አንድምታ ማለት ነው። መተርጎምማ እናንተ እንደፈለጋችሁ ልትተረጉሙ ትችላላችሁ። ኧረ እንደፈለግን አይደለም፣ እኛ እንደፈለግን አንተረጉምም። መጽሐፉ አይልማ እንደዛ አይልም። መተርጎም አለ መሰለህ፣ መተርጎም የተሰጠዋሉ ነገርን መርምሩ ይላሉ። ነገርን መመርመር ያስፈልጋል። መጽሐፍ ስንመረምረው ኢየሱስ ሰው መሆኑን አገኘን እኮ ነው ማለት ኢዮባ። ኢየሱስ ሰው መሆኑን ሰውማ ሰው ነው እኮ ሰውማ ሰው ነው። ሰው እኮ አይደለም ያለ የለም። ሰው ነው። የተቸገርነው ደግሞ አምላክ መሆኑን ያጣ ነው። እኛ አሁን አምላክ መሆኑ የለም። አንድ ጥቅስ በቃ ትጋጋጣላችሁ። አንዴ እዚህ ትሄዳላችሁ፣ አንዴ እዛ ትሄዳ። አንድ ቦታ የለም። አንድ ቦታ አምላክ የት ሙሉ የእንትና የሚናገረው የመጽሐፍ ቅዱስ ስለርሱ አምላክነት አይደል እንዴ? ከነቢያት ጀምሮ ሲናገሩ የነበሩት መጀመሪያም ጀምሮ ማለት ነው። እንደው የነቢያቱን ልተውልና እዚሁ ላይ ራሱ የተናገረው ልንገርህ ነው። እናንተ አንድ አማመክኝ የምታነሱት ይሄ ጳውሎስ ይመስለኛል የሰው ልጆችን ማን ይለኛል ብሎ በጠየቁት ጊዜ ምን ብሎ ነበር የመለሰላቸው? ነብይ ነው ይልሃል፣ ኤልያስ ነው ይልሃል አይደለ? እና ደግሞ ሌላም ያሉትም አለ መሰለኝ ሌላም ጥቅስ። ከዛ አንተስ ማን ትለኛለህ ሲል ነብይ ነህ ብሎ አይደለም የመለሰለት ጳውሎስ። እዚህ ጋር ነብይ ነህ ብሎ አክሴፕት አያደርገውም። ግን ምንድነው ከሁለቱም እነሱ ይቅርታሽ፣ አይ ቀድሜ ተናግሬያለሁ። ያው ተናግሬያለሁ። ይቅርታ ጴጥሮስ ነው ጴጥሮስ ነው ይቅርታ ብያለሁ። እና ምን አለው? ዓለም ሳይፈጠር አንተ የእግዚአብሔር ልጅ ነህ ነው ያለው አይደለ? ከዛ የእግዚአብሔር ልጅ ነህ ሲለው እዚህ ጋር ምን አለ መሰለህ? የእግዚአብሔር ልጅ ነህ ሲለው ክርስቶስ ምን አለው? ይሄንን የገለጸልህ ምንድነው? ከስጋና ከደም ሳይሆን ላሳየህ። እንደዛ አይደለም የሚለው። እሺ አሳየኝ። እሺ ለዛ ነው እላለሁ። ፐርፌክት ማን ኦልራይት። እዚህ ላይ አይደለም ለካ አንዴ ይቅርታ ሁለተኛ ረኩ እሺ ታሳየሃ። እሺ ምን አለው ተመልከት። እሺ ማርቆስ 8 ላይ ኢየሱስም ወደቀና ወደ የኢየሱስና ደቀ መዛሙርቱ በፊልጶስ ቂሳሪያ ወዳሉ መንደሮች ወጡ። በመንገድም ሰዎች እኔ ማን እንደሆንኩ ይላሉ ብሎ ደቀ መዛሙርቱን ጠየቃቸው። እነሱም መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ከነቢያት አንዱ ነው ብለው ነገሩት አለ። ከዛ እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው ብሎ ጠየቃቸው። ጴጥሮስ ምን አለው? አንተ ክርስቶስ ነህ። ያው አንተ ክርስቶስ ነህ ብሎ ማለት ክርስቶስ ማለት ምን ማለት ነው? የተቀባ ማለት ነው። እሺ ክርስቶስ ማለት የተቀባ ማለት ነው አጭሩ። በቃ ይሄንኛው አንተ ክርስቶስ ነህ የእግዚአብሔር ልጅ ነህ የሚለው ይሄንኛው ስንተኛው እትም ነው መጽሐፉ ያስከው?
ስንተኛው እትም ነው ኢብሮ? ያይ አንተ የምትለውም አለ ግን አናው ለምሳሌ አና መከተለው ኖ ወይ አይደለም። አይወልድ ምን አለ መሰለኝ አሁን እዚህ ጋር ላንተ አርጉመንት እሺ ይሄ ኦርቶዶክስ ቤተክርስቲያን ማርቆስ የጻፈው ማርቆስ መጀመሪያ ነው የጻፈው ይሄን ወንጌል ልባርክ ለዛ ነው ቀደም የማርቆስን ያሳየው ምን ነው ክርስቲያኖች መጀመሪያ የማርቆስን ወንጌል ካነበባችሁ ኢየሱስን ሌላ ኢየሱስ ነው የምታገኙት ወይ ይሄን ነው አሁን ማርቆስ ወንጌል ስለዚህ ሰው ሲናገር አንተ ክርስቶስ ነህ ብሎ መለሰለት ብሎ ነው ያስቀመጠው የማቴዎስ ወንጌል ምዕራፍ 16 ደግሞ ሲናገር ምን ብሎ ነው ያስቀመጠው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ነው ያስቀመጠው ይሄ ማቴዎስ ስለዚህ አሁን የትኛው ነው የኢየሱስ ቃል የፊልጶስ የትኛው ነው የተናገረው ሁለቱም ልክ ናቸው ሁለቱም ትክክል ናቸው የትኛው ነው የተናገረው ሁለቱም ትክክል ናቸው የትኛው ነው የተናገረው ነው ያልኩ የትኛው ነው የተናገረው አንተ ክርስቶስ ነህ ያለው ወይ አንተ ክርስቶስ የእግዚአብሔር ልጅ ነህ ያለው ይሄንኛውን በእውነቱን ለመናገር በግልጽ እንትን ብዬ አላቆሙ ግን እዚህ ጋር ምን አለ መሰለህ መጽሐፍ ቅዱስ አራት ወንጌላውያን ሲጽፉ ምን አለ መሰለህ እዚህ ጋር ይቅርታ አንድ ጊዜ አራት ወንጌላውያን ሲጽፉ መጽሐፍ ምንድን ናቸው አራቱም ነገዳቸው የተለያየ ነው ይቅርታ እሺ ምን ኦኬ እሺ አራቱም ምንድነው ነገዳቸው የተለያየ ነው አራቱም ነገራቸው የተለያየ ስለሆነ ሰዓትም ራሱ አይተህ ከሆነ ይለያያል ስለ ክርስቶስ ኢየሱስ ክርስቶስ ሰዓት ሲናገሩ ስለዚህ ምንድነው በአራቱም ባሉበት ነገድ ነው የሚተረጎመው መጽሐፉ ሲተረጎም እኔ እኔንም እንደው ጠለቅ ብዬ እኔ ባየው መልስ አገኝበታለሁ አሁን እንደሆነ እንዳልኩም ብዙም ጠለቅ ማለት አንተ ባልክ አሁን ይሄ ችግር አለበት ጥቅሱ ግን እኔ አሁን አንተ ባልከው ደግሞ ደስ ይለኛል እሺ ኢየሱስ የሕያው እግዚአብሔር ልጅ ነው አዎ እስማማለሁ ነቢያትም የእግዚአብሔር ልጆች ናቸው ይለያያል ነው ወይ የእግዚአብሔር የኢየሱስ ክርስቶስ ልጅነትና የኛ ልጅነት ይለያያል እሺ ማስረጃ አስተኛው እንደሚለያይ ማስረጃ መፈልገው እሺ ቅድም ያነሳው አንተ ራስህ ያነሳው ጥቅስ ላይ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ ያለ ጥቅስ ላይ ቅድም ያነሳው ጥቅስ ላይ ለተከላው ዛሬ ምን ይላል መሰለ አባቴና አባታችሁ ስላለ የኢየሱስ አባትና የሐዋርያት አባት ይለያያል ነው እያልከኛል እንደዛ እንዳይሆን እያልከኛል አይደለም እንደዛ አይደለም ኢየሱስ ምንድነው የእግዚአብሔር አብ የባህሪ እግዚአብሔር አብ የኢየሱስ የባህሪ አባቱ ነው እግዚአብሔር አብ የኛ ምንድነው የጸጋ አባታችን ነው ለኛ ስለዚህ ስለሆነ ነው እንደዛ ስላለ ነው የጸጋ አምላክ የተባለው አይደለም አምላክ ደግሞ እዛ ጋር ያለው መሰለ አምላኬና ወደ አምላካችን ያለው እንጂ ወደ አምላካችን ብሎ በአንድ ያልተቀለለው ለመሰለ አምላክ ሲል ወደ አምላኬ ሲል የነሳው ምንድነው በተዋህዶ ምንድነው ሁለት ባህሪ ከአንድ ባህሪ ነው ያደረገው ስጋን በመንሳቱ ምክንያት ምን ሆነ ያ ስጋ የለበሰው አንብብልኝ አታቋርጠኝ እሺ ይቅርታ እሺ ምን ነው ይሄን አንብብልኝ አንብበው አታነብበው አንተ አንብበው ዛሬ እርሱም አላቸው ሰላም ለእናንተ ይሁን አለ እሺ ኢየሱስ ነው የሚናገረው እና አትፍሩ አምላካችሁና እዚህ ከላይ ምን አለ አትፍሩ አለ ያው ያሳየው እኮ ነው ብራዘር እንትኑ ምንድነው ምዕራፉ ምዕራፉ ቆይ በኋላ ነው ማሳያ ኢየሱስ ዘፍጥረት ቆይ ዮባ እንዴ እኮ ቆይ ላሳየው እኮ ነው አንተ ዘፍጥረት አይደለም አይ በግዕዝ ስለሆነ እሺ ያው ለውቆ መጀመሪያ መጽሐፉን ኧረ ቆይ አሳያለሁ አንድ ጊዜ ቆይ እንዴ አይ እንዳነበው እኮ ነው እና አሳየኝ ከላይ ጥቅሱ ታነበዋለህ እሺ አሳየኝ ለውቆና መጀመሪያ አሳየኝ ኧረ ቆይ ታነበዋለህ ቆይ እሺ ላንብበው አንዴ እንዴ ኧረ ዮባ ተው እኔ ስላየው ዘፍጥረት የሚል ስላየው ነው ቀድሜ እሺ ቀጥልሽ እኮ በግዕዝኛ ዘፍጥረት አይደለም ቆይ በግዕዝኛ እኮ ነው እንዴ ምን ሆነ ነው እንዴ እስኪ አንዴ እሱ ማለት ነው ኧረ ለአላ ብለህ አንዴ ላንብበው እንጂ ቀጥልሽ ምን አለ ሰላም ለእናንተ ይሁን አትፍሩ አምላካችሁና የአባታችሁ አምላክ አለ ያው ኢየሱስን እንዴ ተናገረ እንደዛ ነው እያልከኛለሁ አምላካችሁና የአባታችሁ አምላክ አለ እስኪ ምዕራፉ ስንት ነው ከላይ ወንትሩን ለወቀው መጽሐፉን ለወቀው ከላይ መጀመሪያ ጥቅሱ ላይ እንስማማ አምላካችሁና ጥቅሱ ላይ እንስማማ እሺ መጽሐፉን ለወቀውና ከዛ በኋላ ወደ ጥቅሱ ታውቃለህ
ግድ የለም ታውቀዋለህ። ከዛ በኋላ መጀመሪያ ግን ጥቅሱ ላይ እንስማማ። አላሳየህም። መጀመሪያ ጥቅሱ ላይ ነው የምንስማማ አይደለም። አይ መጀመሪያ ኢብሮ አንተ እኮ መጀመሪያ ይኸውልህ መጽሐፍን ከዛሬ እንደምታደርገው የመጽሐፉን ጥቅስ ታሳያለህ ቀድመህ። ምን መሰለህ አሁን ይኸውልህ ምን መሰለህ የሆነው ስለዚህ አሁን አሳየኝ ከላይ ቀደም አምላኬና አምላካችሁ ሲል ወደ አምላኬና ወደ አምላካችሁ ብሎ ሲናገር አምላካችሁና የአባታችሁ አምላክ ብሎ ተናግሯል። በተመሳሳይ ሁኔታ ተስማማለህ? ይሄ ግን መጀመሪያ ጥቅሱን ሳላይ ምን ማን ሐሳብ አልሰጥም እዚህ ላይ ይቅርታ አድርግልኝ። ምክንያቱም ገደል እንደሚከትት አውቀዋለሁ። እውነትህን ነው። ኦሪት ዘፍጥረት ነው። ለምን ታዲያ ኦሪት ዘፍጥረት ነው? ቆይ ለምን አመጣህ? እኔ እሱን ቀድሜ ሳያየሁት ነው ኦሪት ዘፍጥረት ላይ ለምን እንዳመጣው ልነግርህ እኮ ነው። ለምን ኢየሱስ ብለህ እዚህ ጋር ጨመርክ? ኢየሱስ ነው የተናገረው ብለህ እኮ ልነግርህ እኮ ነው። እሺ ይሄን ኢየሱስም አይደለም የተናገረው። ኧረ አህመድ ወዴት ነው የምትሄደው? ምን አይነት ሰው ነው ባላ? እሺ ኢየሱስም አይደለም የተናገረው። እሺ የተናገረው ያዕቆብ ነው። ያዕቆብ ለልጆቹ ነው የተናገረው እና ምን አለና ተናገረ? አምላካችሁ እና የአባታችሁ አምላክ አለ። አየው? እሺ ስለዚህ ምን ይሆን አሁን? አምላካችሁና የአባታችሁ አምላክ ስላለ ለሱ የጸጋ ነው ማለት ነው? ኖ ያዕቆብና የኢየሱስን እኮ አንድ እያረካችሁ እኮ ነው አንተ አሁን እዚህ ጋር በቃ አሁን ኢየሱስን በቃ ኤክስ ነው አይደለም። አሁን ሌላ ጥቅስ አይደለም። ይኸው የአምላካችን ሲል ላስረዳህ እኮ ነው። ቆይ ቀስ ብዬ ላስረዳህ። እኔ የአምላካችን ሲል የአምላካችሁ ነው ያል ሁለቱንም እዚህ ጋር የአምላኪና የአምላካችሁ ሲል የነሱ ምንድን ነው እዚህ ጋር እንዳለው ማለት አይደለም። ለኢየሱስ አምላኬ ሲልና እኛ አምላኬ ስንል ይለያያል። ልክ እንደ ያዕቆብ አምላኬ ሲልና አምላካችሁ ሲልና የአባታችሁ አምላክ ሲል ይለያያል። እንደሱ አይደለም። አሁን ቅድም ራሱ አንተ ራስህ ይኸው ቅድምህ ጥቅሱን ያላሳየኝ አሁን ኢየሱስ ነው ይሄ የተናገረው ብለኸኝ ነበረ። አንተ ራስህ ብለኸኝ ነበረ ወይ? ለምን ሰርፕራይዝ እንደ ጥቅስ እያሳየን በቃ የለም እኮ ነው የምልህ። ኢየሱስ የባህሪ ልጅ መሆኑን ነገርኩህ። የባህሪ አየው አባቴና አባታችሁ ሲል አልኩህ አይደለም።